አልሰማሽም? ስለነ ከድር ምናምን አንስተ ስለነ ሱሌማ ምናምን አንስተ ከሰው አንፃር አስረድተኝ ነበር ቅድም ያመጣሁ ላይ ማለት ነው አይደል? አዎ 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 እዚህ ጋር ደግሞ አስረዳኝ ማለት እዚህ ጋር እየተናገረ ያለው ፈጣሪ ነው ፈጠርን እያለ ያለው ማለት ነው። ስለዚህ ይሄኛው እስከምን አንፃር ነው የሚታይ? ራሱን ከማክበር አንጻር ነው እኮ አልኩሽ። ምናልባት ሰምተሽ ታውቂያለሽ ረቂቅዬ? ፕሉራል ኦፍ አምፕሊቲዩድ እና ፕሉራል ኦፍ መልቲቲዩድ የሚባል ነገር ሰምተሽ ታውቂያለሽ? ማለት ራስን ማክበርና ፈጠርን የሚለው እንትን እንዴት ነው ያያያዝከው? ገባኝ። ስለ ንግግር ነው። ቆይ እሱ ላይ እንመጣለን። መጀመሪያ ሰምተሽ ታውቂያለሽ ይሄንን? እሺ አስረዳኝ ችግር የለውም። ምን ይባላል መሰለሽ? ፕሉራል ኦፍ አምፕሊቲዩድ ማለት የግነተኛነት ይባላል። ፕሉራል ኦፍ መልቲቲዩድ ማለት ደግሞ የብዜተኛነት ይባላል። ስለዚህ አላህ ሱብሓነሁ ወተዓላ ራሱን አንድ ሆኖ ሳለ እኛ እያለ ማውራቱ ምንድነው ከተባለ عند ኢራደት التعظيم ራሱን ለማላቅና ከፍ ለማድረግ የሚናገርበት አነጋገር ነው። ተግባባን? خلقنا جعلنا فعلنا እያለ አደረግን፣ ፈጠርን፣ ሰራን። ይህንን ለማን ነው የሚያደርገው? ለኛ ነው። ይህንን ለኛ ማድረጉን ደግሞ ያሳየናል አላህ ሱብሓነሁ ወተዓላ። ተግባባን? ይሄ ደግሞ ለአላህ ሱብሓነሁ ወተዓላ ምንድነው? ክብር ነው፣ ታላቅነት ነው፣ ጌትነት ነው። ይሄን ነገር ምንድነው የሚያሳየው? ወለቀድ ዘራእና ሊጀሃነመ ከሲራን ሚነል ጂኒ ወልኢንስ፣ በእርግጥም ፈጥረናል። ፈጣሪ እኮ በመፍጠሩ ራሱ ክቡር ነው አይደል እንዴ? ማለት ፈጠርን ብሎ ራሱ አነጋገር የሚባል ነገር አለ። አይገባም ማለት ቁርአን የወረደው በምንኛ ነው? በመፍጠሩ ፍጥረታትን በመፍጠሩ ክቡር ነው፣ የተከበረ ነው። ቁርአን በምንኛ ነው የወረደው? አረብኛ ነው ታዲያ? በአረብኛ። አረብኛ ሰዋሰው ላይ ደግሞ አንድን ነገር ለማክበር ስትጠቀሚ ቅድም እንዳሳየውሽ ምንን ይጠቀማል ብዬሻለሁ? ቅድም እንዳሳየውሽ ኦኬ። አንተ ብዜትን አልከኝ ቅድም ስለነ ሱሌማን ስለ ከድር ምናምን አንስተ በምሳሌ ብዜት አይደለም ያልኩሽ፣ ክብር ግነት ነው። አረብኛ እንትን ስለማላት እኮስ ለዛ እኮ ነው ጥያቄው። አሁን ስትመጡ እኛ ጋር ስትመጡ ስትጠይቁ ቢያንስ ምን ታደርጋላችሁ? ስለ አረብኛ ምን ይላል፣ የአረብኛ አነጋገር ምን ይላል? እስቲ ለምሳሌ እኔ ኢቭን በዕብራይስጥኛው ላሳይሽ እችላለሁ። አሁን ርዕሱ አይደለም እንጂ ፈጠረ ነው የሚለው ፈጠርኩ ነው የሚለው። አረብኛው ፈጠረ ነው እንጂ የሚለው ይኸው ወለቀድ ዘራእና ነው የሚለው። የታለ ወለቀድ ዘራእና? ይኸው ፈጠርን። ውይ አንቺ ልጅ ጦሰኛ እንትን ልታስጠፊ ነው አይደለ? እሺ ያው ዘራእና ይላል። ችግር የለውም ማጥፋው። እኔ ገና አነባለሁ። ችግር የለውም ማጥፋው እንዳይዘጋብ። ይኸው እሱ አይደለም እሱን አይደለም እኮ አይ እንትን ላደርገው ነበር ራሴ ላጠፋው ነበር። ይኸው ዘራእና ይላል። ፈጠርን ያለው እዚህ ጋር አረብኛውንም ቢሆን አንብቤ ምናምን ማለት ለመረዳት ሞክራለሁ። እሺ አንድ ጊዜ ግን ከዛ በፊት ምን እናደርጋለን መሰለህ? አንድ ነገር ላሳይሽ። እሺ በቃ እንደዚህ ሲሆን በቃ ደስ የሚል ውይይት እናደርጋለን ኢንሻአላህ፣ በዚህ ቴምፖ ከመጣሽ ማለት ነው። እና ተመልከች እዚህ ኢንሳይክሎፒዲያ ኦፍ ሂብሩ ላንጉዌጅ ኤንድ ሊንግዊስቲክስ ይላል። ስለ ቋንቋ ማለት ነው። ሂብሩ ቋንቋ ኢንሳይክሎፒዲያ ላይ ያለው እይታ ምን ይመስላል የሚለውን ተመልከች። the term ማጀስቲክ ፕሉራል የሚባለው ኦር ደግሞ ፕሉራሊዝም ማጀስቲ ተብሎ የሚታወቀው ማለትም የግነተኛነት፣ ይሄ በቃ እንደዚህ አይነት ነገሮች ምንድናቸው? ሪፈርስ ቱ ዩዝ ኦፍ ፕሉራል ወርድ አለ። ተመልከች የፕሉራል የሆኑ ወርዶችን ተመልከች። ምን አለ? ፕሉራል የሆኑ ወርዶችን ትጠቀማለህ አለ። ቱ ሪፈር ሆኖሪፊካሊ ምን አለ? ቱ ኤ ሲንግል ፐርሰን አለ። ተመልከች ኤ ሲንግል ፐርሰን ለስንት ፐርሰን ነው የሚጠቀመው አለ? ፕሉራል የሆኑ ነገር ረቂቅዬ ምን ይላል እስቲ? ብዜት የሆነ ነገር ለሲንግል ፐርሰን ኦር ኢንቲቲ አለ፣ ወይ ደግሞ ለኢንቲቲም ሊጠቀሙ ይችላል አለ። ለምሳሌ ምን አለ? ኢት ኢዝ ኦልሶ ኮልድ ፕሉራል ኦፍ ሪስፔክት ተብሎ ይጠቀምበታል አለ። ተመልከች ፕሉራል ኦፍ ሪስፔክት ዘ ሆኖሪፊክ ፕሉራል ተብሎም ይታወቃል። ፕሉራል ኦፍ ኤክሰለንስ ተብሎም ይታወቃል። ኦር ፕሉራል ኦፍ ኢንቴንሲቲ ተብሎ ይታወቃል። ኢን ዘ ሂብሩ ባይብል ሰች ፕሉራል ፎርምስ are most commonly used
when referring to the God of Israel አለ። ተመልከት ምን አለ? ጭራሽ ፕሉራል ኦፍ በባይብል ጭራሽ ሂብሩ ባይብል ላይ እንደዚህ አይነት የፕሉራል ኦፍ አምፕሊቲዩድ አጠቃቀምን ስናይ እንገነዘባልናል። ኦልሶ አለ አይ አም ማስተር እያለ እንትን የሚለው ማለት ነው። አዶኒም እያለ ለምሳሌ እግዚአብሔር አዶኒም ነው ወይስ አዶናይ ነው ብለን ብንል እግዚአብሔር አዶናይ ነው፣ ግን አዶኒም ተብሎ ይጠቀማል። አዶኒም ማለት ጌቶች ማለት ነው። ኢም የምትለው ቃል ከተጨመረች ምንጊዜም ጌቶችን ነው የሚያመለክት። አዶናይ ከሆነ ወይ ደግሞ አዶን የሚለው ነገር ከሆነ ግን ያለው አንድ ጌታ ብቻ ነው። ስለዚህ እግዚአብሔር አንድ ማንነት ሆኖ ሳለ አዶኒም እያለ ይጠቀማል እያለ ያለው እኛ አይደለንም። ይሄ ምንድነው ያለው መጽሐፉ ምንድነው የሚለው? ኢንሳይክሎፒዲያ ኦፍ ሂብሩ ላንጉዌጅ ኤንድ ሊንግስቲክስ ተብሎ የተቀመጠው ገጽ ከፈለጋችሁ ይኸው ገጽ 145 ላይ ከዛ ብዙዎች አሉ። እነዚህ ሁሉ እሱ ናቸው የሚያመለክተው ማለት ነው። አንድ ሆኖ ሳለ ስለ ብዜት የሚያወራ ማለት ነው። ለምሳሌ ግሬቭ ማለት ሲጠበቅበት ግሬቭስ እያለ የሚጠቀምበት ቦታ አለ። በቃ የመሳሰሉትን በዚህ ማየት ትችላለሽ ነው። አር ዊ ክሊር? ያው እኔ ማለት ቃሉን ከአማርኛው አንጻር ነው የተረዳሁት። አንተ ደግሞ ያው ሂብሩም ላይ ሄድክ፣ እንግሊዝኛ ማለት ከብዙ አንግል ነው የፈታኸው ማለት ነውና ማየት ይጠበቅብኛል። ስለዚህ ችግር የለውም ማለት አሁን ለምሳሌ ወደ ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። አሁን ይህንንስ እንዴት ትረዳዋለህ? እንፍጠር ሲል ማለት ከዚህ ጋር ይያያዛል ወይስ እንዴት ነው የምታየው? አዎ ይሄም ተመሳሳይ ነገር ነው። ምን አለ መሰለሽ ሲናገር ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ምን አለ? እግዚአብሔርም ምንድን ያለው? ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። አሁን ጥያቄው እንፍጠር የሚለው ቃል ልክ ቅድም እንደተባል ነው ሌት አስ ሜክ የሚል ወይ ደግሞ ናሽ ተብሎ የተናሽም ይሁን ብቻ እንደዚህ አይነት ቃል አለ በዕብራይስጥኛው። ከዛ ምን ብሎ ያስቀምጠዋል? ፈርስት ፐርሰን ኮመን ፕሉራል ብሎ ነው ያስቀመጠው እዚህ ጋር ፈርስት ፐርሰን ኮመን ፕሉራል ተብሎ ነው የተቀመጠው። አሁን ይህንን ቃል አጠቃቀም ስናየው ይህን ቃል አጠቃቀም መጀመሪያ የሂብሩ እነሱ ምን ብለው ነው የተረዱት የሚለውን ላሳይሽና ወደ ክርስቲያኒቲው እመጣለሁ። እሺ አንዴ ታገሽኝና ማለት ነው። ምን ይላል? ለምሳሌ ጀነሲስ 1:1 ላይ ጆናታን ታርጉም ምን ብሎ ተረጎመው የሚለውን ብታይ እዛው ላይ ማያው ጀነሲስ 1:26 ማለት ነው። and the lord said to the angels who ministered before him አለ። ለማን ያለው? ለኤንጀልስ ነው ብሎ የተናገረው ነው ብሎ ያስቀመጠልን። ተግባባን? በሌላ ቦታ ላይ ብትመጪ እሺ ሌላ አሁን አንድ ምሳሌ ልስጥሽ። ለምሳሌ አምፕሊቲዩድ ለመሆኑ ማለት ነው መጽሐፈ ነገሥት ምዕራፍ 12 ቁጥር 9 ላይ ተመሳሳይ ነገር ላሳይሽ። እርሱም አለ አባትህ የጫኑብንን ቀንበር አቃልልን ለሚሉኝ ሕዝብ እመልስላቸው ዘንድ የምትመክሩኝ ምንድን ነው አላቸው ይላል። አማርኛው ሲያስቀምጠው ምንድን ነው ብሎ ያስቀምጠው? እመልስላቸው ዘንድ የሚል ነገር ነው ያስቀምጠው። እመልስላቸው ዘንድ ሂብሩ ምንድን ነው የሚለው? ያው እዛ ጋር አንደኛ ነገሥት ምዕራፍ 12 ቁጥር 9 ላይ ምንድን ነው የሚለው? ይኸው ወናሲብ ተብሎ የተቀመጠው and how should we ተብሎ የተቀመጠውን ቃል ነው። እሱም ምንድነው? ይኸው ቅድም እንዳል ፈርስት ፐርሰን ኮመን ሲንጉላር አይደለም የሚለው ምንድነው? ፕሉራል ተብሎ ነው የተቀመጠው። ፕሉራል ቃሉ ፕሉራል ነው። ወላኪን ግን የተጠቀመበት ለሲንጉላር ሰው ነው፣ አንድ ማንነት። እሱም አባትህን የጫኑብንን ቀንበር ያቃልልን ለሚሉኝ አለ ሕዝብ እመልስላቸው ዘንድ ሳይሆን ያለው እንመልስላቸው ዘንድ የሚል ነበር የተጠቀመው። ይሄ አንድ ማንነት እመልስላቸው ማለት ሲጠበቅበት እንመልስላቸው ማለቱን ታያለሽ። በተመሳሳይ መጽሐፈ ዜና ሁለተኛ ዜና ምዕራፍ 10 ቁጥር 9 ላይ ምን እያለ ይናገራል? ተመሳሳይ ራሷን ቃል ይጠቀማታል። እሷም ምንድነች? አንድ ፐርሰን ሆኖ ሳለ አማርኛው ላይ ሲያስቀምጡ ተመልስላቸው ዘንድ ብሎ ነው ያስቀመጠው። ዋይ ለምንድን ነው የቀየሩት እነሱ? and how should we ተብሎ ነው የተቀመጠው የቅድሟ ቃል ማለት ነው ዋናሲብ የምትለው ቃል። ከዛ ምንድነው? ፈርስት ፐርሰን ኮመን ፕሉራል ነው የተቀመጠው። ስለዚህ ምንድን ነው የሚያመለክተው ከተባለ ፕሉራል ኦፍ አምፕሊቲዩድ ነው ብሎ የተቀመጠው። ፕሉራል ኦፍ አምፕሊቲዩድ ሌታስሜክ የሚለው ተግባባን። በምሳሌ እንኳን ላስረዳሽ ብልሽ አንድ ምሳሌ ልስጥሽ ብልሽ ለምሳሌ እኔ ረቂቅ እንጀራ ምናምን አንድ ላይ ቤዚ ምናምን ሆነን የሆነ ፒዛ ልንበላ ብንሄድ ያንን ፒዛ ለመብላት ምን እንላለን መሰለሽ? በቃ እኔ ጋበዝኳችሁ ማለት ነው። ኢንሻአላህ ደግሞ አንድ ቀን ሰልማችሁ ጋብዛችኋለሁ እና እኔ ጋበዝኳችሁና መጥቼ በቃ እንክፈል፣ በቃ ከፍለን እንክፈልና እንውጣ ብዬ ብናገር ከፋዩ እኔ ሆኜ ሳለሁ ግን እንክፈል ብዬ ተናገርኩኝ።
ተግባባን። ስለዚህ አሁን ይሄ አነጋገሩም አንደኛ ከዚህ አንጻርም ሊታይ ይችላል፣ ግልጽ ነው። ሁለተኛ ደግሞ የሂብሩን አነጋገር ስናየው ፕሉራል ኦፍ አምፕሊቲዩድ ተብሎ የተቀመጠው። ሶስተኛው ደግሞ አንዳንድ እስራኤላውያን ተርጓሚዎች ስናያቸው የተናገሩት ለማን ነው? ለመላእክት ነው ብለው ነው ያስቀመጡት። ለምሳሌ አንቺ ኦርቶዶክስ ነሽ። ለምሳሌ የኦርቶዶክስ መጽሐፍ ላይ ብትሄጂ መጽሐፈ ኩፋሌ አንዴ ላሳይሽ፣ እሱን ላሳይሽ። መጽሐፈ ኩፋሌ ወይኔ፣ ኧረ ተስተካከል። እሺ ትሪኒቲ ቹና መጥቼ ምንድን ነው ድምጽ የሚደግመው? ኦኬ አቡኪ ነው እንዴ ረባሽ? አሁን የፈታህልኝ ከስነ አፈታት አንጻር ነው እንጂ ማለት ባይብሉ ላይ ካለው ከእንትኑ አንጻር አይደለም አይደል? ያው ልመጣ ነው። ያው ባይብሉ ላይ መጣው። መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4 ላይ እግዚአብሔርም ለኛ እንዲህ አለን አለ። ለማን ነው እኛ ያለው? ለእኛ አለ። ማን ያሉት? እንደ እርሱ ያለ ረዳት እንፍጠርለት እንጂ አዳምን ብቻውን ይሆን ዘንድ አግባብ አይደለም አለ ፈጣሪያችን እግዚአብሔር። ማናቸው እንደሚሉት? መላእክት። አየሽ፣ መላእክት ምን እያሉ ይናገራል? እግዚአብሔርም ለኛ እንዲህ አለን። ምንድን ነው ያለው? እንደ እርሱ ያለ ረዳት እንፍጠርለት እንጂ አዳም ብቻውን ይሆን ዘንድ አግባብ አይደለም አለ ፈጣሪያችን እግዚአብሔር። ለማን ያለው? ለኛ አለ። ስለዚህ እግዚአብሔር መላእክትን እያናገረ እንፍጠር እያለ ይናገር ነበር ማለት ነው። እግዚአብሔርም በአዳም እንቅልፍ አመጣበትና እሱም ተኛ አለ። አየሽ ረቂቅ መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4 ላይ ገብተሽ ማየት ትችላለሽ። ማለት እሱ ፈጣሪ ሆኖ ግን መላእክቶችን እንፍጠር አለ የሚለውን ነው እንትን እያልከለው አይደል? አዎ እንደዛ ነው የሚለው መጽሐፉ። በቀደም ያሳየውሽ ሊንጉስቲካሊ ሆነ እይታውን እሱን እንድትማሪበት ነው ያሳየውሽ። ሊንጉስቲካል እይታዎች አሉ፣ ራሱን የቻለም አለ። አሁን ግን ሊትራሊ መጽሐፉ የሚናገረው ግን መላእክትን እያናገረ እንደሆነ ነው የሚናገረው። ሊትራሊ እኮ አሁን ፈጣሪ ራሱ ፈጣሪ ሆኖ ግን መላእክቶችን እንፍጠር እንዳለ ነው እንትን ያልከው አይደል? ቁርአንም እንደዚህ ብሎ ነው የሚያስቀምጠው። ላሳይሽ። ቁርአን ላይ ያው ላሳይሽ። ቁርአን ላይ ምዕራፍ እንፍጠር ግን ሳይሆን ያለው ልፍጠር ብሎ ነው የተናገረው። ቁርአኑ ላይ ልፍጠር ነው ያለው። ምዕራፍ 2 ቁጥር 30 ላይ አርሞት መጥቷል ቁርአን ማለት ነው። ምን ብሎ ነው ያረመው ሲባል ምን አለ? ሙሐመድ ሆይ ጌታህ ለመላእክት አለ። ምንድን ነው ያለው? አንዴ ላተልቅና ላሳይሽ። ኦኬ የታለ? ያው ሙሐመድ ሆይ ሰለላሁ ዐለይሂ ወሰለም አላሁመ ሰሊ ወሰሊም ዐላ ነቢይና ሙሐመድ ለመላእክት አለ። ለማን? ለመላእክት ምንድን ነው ያለው? እኔ በምድር ላይ ተተኪን አድራጊ ነኝ አለ። አድራጊ ነኝ። ተተኪን አድራጊ ነኝ ማለት ያኔ ሰው ሳይፈጠር ሰውን ሊፈጠር እንደሆነ ነው የተናገረው። ያኔ ማለት ነው። መጀመሪያ ግን ሲያናገራቸው ምን ብሎ ነው ያናገራቸው? እኔ እፈጥራለሁ ብሎ ነው የተናገረው። ለብቻውን ሲናገር ግን አላህ እንፍጠር እያለ ለብቻውን ይናገራል። ግን ከሰዎች ጋር ሆኖ እንፍጠር እያለ አይናገርም አላህ። ተግባባን ወይ? ደግሞ ከመላእክት ጋር ሆኖ እንፍጠር ብሎ አይናገርም አላህ። ባይብሉ ላይ ግን ስናይ እግዚአብሔርም ለኛ እንዲህ አለን። ምንድን ነው ያለው? እንደ እርሱ ያለ ረዳት እንፍጠርለት እንጂ አዳም ብቻውን ይሆን ዘንድ አግባብ አይደለም አለ ፈጣሪያችን እግዚአብሔር። ለማን ነው ያለው? ለኛ። ይኸው ለኛ ይላል። ስለዚህ እግዚአብሔር ለኛ ምንድን ነው ያላቸው? እንፍጠር አላቸው። ግልጽ ነው ረቂቅ። በነገራችን ላይ ማለት ማለት እሺ አይ ቢብሊካል አረዳድም ከፈለግሽ አለኝ። ቢብሊካል የሆነ አረዳድ ከፈለግሽም አለ። ለምሳሌ ኑ የሚለውን ነገር አይ ቲንክ ዘፍጥረት 7 መሰለኝ አለ ባለሳሳት 7 ይመስለኛል። እንውረድ የሚለው ነው። ዘፍጥረት 5 7 አካባቢ የቱ ጋር ነው ያገኘ? ኦኬ ኑ ያለበት ማለት ነው። ቆይሽ ሊየው እዚህ ላይ በዛ ፋይል በዛ። እሺ እሱ ላይም ክሊርሊ እንደዚህ አይነት ነገር ነው የሚያስቀምጠው። ክሊርሊ ማለት ነው። ክሊርሊ
ኦኬ 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 3:17 ማቴዎስ ነው። አንደኛ ቆሮንቶስ ጀነሲስ 19:24 እሱ አይደለም። 3:22 አይ ቲንክ እዚህ አካባቢ ይመስለኛል። እሺ ባቢሎን 11:3 ላይ ያውልሽ ተመልከች። አሁን እዚህ ጋር ሲናገር ምን አለ መሰለሽ? ኑ እያለ የተናገረበት ማለት ነው። ኑ አሁን እንዲህ አይነት ንግግሮች ኑ፣ እንምጣ፣ እንሂድ ምናምን የሚሉት ነገሮች እንፍጠር ኤንአይቪ ስተዲ ባይብል ፉሊ ሪቨርስድ ኤዲሽን የሚለው ላይ በተመጪ ጀነሲስ 1:26ን አስመልክቶ ገጽ 11ኛው ላይ ምን ይላል ተመልከች። 1:26 አስ የሚለው አወር የሚለው ኢን አወር እያለ የሚናገረው ጋድ ስፒክስ አስ ዘ ክሪኤተር ኪንግ አናውንሲንግ ሂዝ ክራውኒንግ እሱ መፍጠር እንደሚችል ታላቅነቱን እየተናገረ ነው። ወርክ ቱ ሜምበርስ ኦፍ ሂዝ ሄቪሊ ኮርት ለእነሱ ነው እየተናገረ ያለው። ለምሳሌ ዘፍጥረት 3:22 ዘፍጥረት 11:7 ኢሳይያስ 6:8 ኦልሶ አንደኛ ነገሥት ምዕራፍ 22 ቁጥር ከ19 እስከ 23 ጃብ 15 ምዕራፍ 8 እያለ ጀርሚያ። እነዚህ ሁሉ ስለምንድን ነው አመልክተው የሚመጡት? አምላክ ራሱን ከፍ እያደረገ መናገሩን የሚያሳይ እንጂ በራሱ ብዜት ሆኖ አይደለም ብሎ ነው ያስቀመጠው። አማርኛ ቅድም ስትይ ነበርና ጥያቄ ልጠይቅሽ። ረቂቅ አለሽ? ሰማን ቆይ ከሱ ጋር ይጨርስና ትቀጥላለህ። እስከሚመጣ ነው። ከላይ አማርኛ ነው እንጂ ሌላ ነገር አይደለም። ለምሳሌ አሁን 3 ሰዎች ወደ ቤት ቢመጡ ምንድን ነው የምትዩ? መጡ ነው የምትዩ አይደለም? ረቂቅ በአማርኛ መጡ። አዎ። አንድ ትልቅ ሰው ሲመጡ ምንድን ነው የምትዩ? መጡ ከማክበር አንፃር አዎ መጡ ይባላል በአማርኛ ማለት በቋንቋ ደረጃ በአማርኛ ማለት በቋንቋ ደረጃ ብቻ ሳይሆን በአማርኛም እንደዛ አለ ለማለት ፈልጌ ነው። ገባሽ? ተመለስኩኝ ረቂቅ። ወይ ይቅርታ ጀራ እያወራ ነበር አፉ በላይ። አይ ጨርሰናል እስከምትመጣ ነው። እሺ ኦኬ። አሁን እንደውም ስላሴን እንደማያመለክት ግልጽ የሆነ መረጃ ልስጥሽ። ለምሳሌ ማለት ነው ኢኻድና ያኺድ የሚባል ነገር ታውቂያለሽ? ረቂቅ ሰምተሽ ታውቂያለሽ? አይ አላውቅም፣ ግን ከሱ በፊት አንድ ነገር ልጠይቅ ፈለኩና ማለት አላህ መንፈስና ቃል አለው አይደል? አለው። አላህ መንፈስ ያው በባህሪው አለ። ትክክል ነሽ። መንፈስ ነው ይባላል፣ ቃልም አለው አይደል? አዎ አላህ Subhanahu Wa Ta'ala ስለ እስትንፋስ ያወራል። አዎ ትክክል ነሽ። ቃልም አለው፣ ከራሱ የሚወጣ ቃል አለ። ትክክል ነሽ። እሺ ቀጥላይ። አዎ እሺ። አሁን ምን መሰለሽ የእስራኤሎች ስም አምላካችን እግዚአብሔር አምላካችን ያህዌ ነው የሚለው። አምላካችን ያህዌ አንድ ያህዌ ነው የተባለውን ኢኻድ የሚለው ቃል ልብ አድርጊ። ሁል ጊዜም የሚመጣው ለአንድ ፐርሰን ነው ወይ ደግሞ ለፕሉራል ፐርሰን ነው ምናምን የሚባል ነገር የለም። አሁን ምናልባት የእናንተ መምህራን ምን ብለው ያስተምራሉ መሰለሽ? አንድ ነው ሲባል አይ በውስጡ እኮ ኮምፓውንድ የሆነ እንትን አለው ይላሉ። ኮምፓውንድ ማለት ታውቂያለሽ? የጥቅል የሆነ እኛነት ማለትም ለምሳሌ እዚህ ጋር አንድ የሚለው ኢኻድ የሚለው ቃል ሶስትነትን አመልክቶ ነው ቢል እንኳን ኮምፓውንድ ዋንን የሚያመለክት ነው ይላል። አሁን ስህተቱ ምን እንደሆነ ላሳይሽ፣ ወደፊትም እንዳትሸውጅበት። ኖ የመለኮትን አንድነት ነው እኮ የሚያሳየው። አንድነን ሲል ከመለኮት አንጻር ነው የሚናገረው። ገብቷል አይደል? እኮ እሱ እንዳልሆነ ነው ማሳይሽ። ኢኻድ የሚለው ቃል እሱ እንዳልሆነ ነው ማሳይሽ። መሆኑን ነው የሚያሳየው እንጂ አንድ ፐርሰን ብቻ መሆኑን ነው የሚያሳየው። ግን እንደዛ ነው ላሳይሽ። አሁን የመለኮት ሙሉ ለሙሉ የወልድም እንዲሁም የመንፈስ ቅዱስም ነው ማለት የመለኮት ልዩነት አስተምሮቱ የለም እኮ ነው የምልሽ ረቂቅ። እሺ እስቲ አንድ አስተምሮ ስጪኝ። እሺ ለምሳሌ አሁን ባይብል ላይ የትኛውን ጥቅስ ይዘሽ ነው እንደዛ የምትይው? እሺ ለምሳሌ መጽሐፈ ምሳሌ ላይ ካለ መውጣት ይችላል። መጽሐፈ ምሳሌ 34 ላይ ስታወጣልኝ 33 ማለትሽ ነው? ኦኬ መጽሐፈ ምሳሌ። እሺ
መጽሐፈ ምሳሌ ኢዮብ ነው ለማለት እሺ ላውጣለሽ በቃ ችግር የለውም። መጽሐፍ ኢዮብ 33:4 አይደለ? እንደዛ ነው የፈለግሽው ካልተሳሳትኩ። ምሳሌ የእግዚአብሔር መንፈስ የሚለውን ነው የፈለግሽው? ነው መጽሐፈ ምሳሌ ያልኩት። እሺ ላውጣለሽ። መጽሐፈ ምሳሌ ምዕራፍ 33 የለውም 33 አረ 30 ነው ያልኩት ነው። እሺ 34 ነው። እሺ ወደ ሰማይ የወጣስ ማን ነው? ወደ ሰማይ የወጣስ የወረደስ ማን ነው? ንፋስንስ በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድርን ዳርቻ ሁሉ ያጸና ማን ነው? ይሄን ታውቁ እንደሆነ ስሙ ማን ነው? የልጁስ ስም ማን ነው ይላል። እዚህ ጋር እንግዲህ ማለት ጠቢቡ ሰለሞን ነው የሚለው እና ማለት ዓለማትን ከመፍጠር አንጻር አብ በልጁ እንደፈጠረ በቃል ማለት ነው። ዮሐንስ 1:10 ላይ ይመስለኛል በዓለም ነበረ ዓለምን በእርሱ ሆነ ይላል እና ማለት በመፍጠር አንጻር ወልድ አብ ያኔ በልጁ እንደፈጠረ በቃል ማለት ነው። ቃል ደግሞ ከአብ የተለየ አይደለም በመፍጠር ደረጃ ምንም እንኳን የአካል ልዩነት ቢኖርም የመፍጠር ግን ልዩነት የለም ልል ነው የፈለኩት። እሺ ላሳይሻ ነው በቃ እንደዛ ከሆነ አንዴ ልዩነት እንዳለ አብ ብቻው እንደፈጠረ ላሳይሽ። ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ኢየሱስም መለሰ እንዲህም ማነው እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አለ። ከማን ጋር ነው የሚከራከረው? ከእስራኤላውያን አይሁዳውያን ጋር ማለት ነው። እሺ ኦኬ ጥሩ። አይሁዳውያን እነ ሙሴ እነ ምናምን እነዚህ ሁሉ አምላካችን የሚሉት ለኢየሱስ ምን ነው አላቸው? አባቴ ነው ሲል ግን አባቴ ነው እያለ ነው። አባቴ ቆይ አንዴ ላስረዳ። ማን ነው አባቱ ከተባለ እኮ አምላካችን የሚሉት ለሱ አባቱ ነው እኮ። ማን ነው እሱ? ማን ነው? ለነሱ አምላካቸው ነው፣ ለሱ ደግሞ አባቱ ነው። ማን ነው ነው ያልኩሽ። ትክክል ነሽ እኮ። እሱ ማን ነው? እግዚአብሔር እኮ ኢየሱስ መለሰ አለ እኔ ራሴን ባከብር እኮ። ማን ነው እሱ? እኔ ፐርሰኑ ነው ማንነቱን የፈለኩት እኮ አብ ጥሩ። ስለዚህ እነሱ አምላካችን ብለው የሚጠሩት ለኢየሱስ አባቱ ነው አብ። ጥሩ። ለምሳሌ እስቲ አንድ ቦታ እንሂድ። ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የተባለው እነዚህ አይሁዳውያን አምላካችን ብለው የሚጠሩት ለኢየሱስ ምኑ ነው? ኢየሱስ እኮ አምላኬ ነው አላለም እኮ ብራዘር፣ አባቴ ነው ያለው። እነሱ አልጠየቁ። እኔ እንደዛ አይደለም ያልኩ። እነሱ አምላካችን የሚሉት ይኸው አምላካችን ይኸው አየሽው አምላካችን አንዴ ስማኝ። ለነሱ ምንድነው ይኸው እኮ አምላካችን ብለው የሚጠሩት ለኢየሱስ ምኑ ነው? ለኢየሱስ አባቱ ነው አምላኩ አይደለም። ምኑ ነው? እኔ መች እንደዛ አልኩኝ? አምላኩ መሆኑንም አሳይሻለሁ። ቆይ አምላካችን ብለው የሚጠሩት አሁን እዛ ላይ አይደለም። ርዕስ አቀይርብኝ ረቂቅዬ። አባታችን እነሱ አምላካችን ብለው የሚጠሩት ለአይሁዳውያን ምናቸው ነው አለ? ለኢየሱስ ምናቸው ነው አለ? ለነሱ አምላካችን ነው፣ ለኢየሱስ ደግሞ አባቱ ነው። ለሱስ በጣም ጥሩ። አባቱ ማን ነው? አባቱ ማን ነው? አብ አይደለ? ጥሩ። ስለዚህ ይሄ አብ ነው ማለት ነው። እሺ ይሄ አብ ነው። አምላካችን እግዚአብሔር ነው የተባለው ማን ነው? ረቂቅ እግዚአብሔር የሚለው አምላካችን እግዚአብሔር አንድ እግዚአብሔር ነው የተባለው ማን ነው እኮ? እግዚአብሔር የሚለው ለወልድም ለመንፈስ ቅዱስ ይሆናል። ይሄ መለኮት ነው፣ ችግር የለውም። እግዚአብሔር የሚል ነገር የለም እናቴ። ያህዌ ነው የሚለው እዚህ ጋር ያህዌ ነው የሚለው። እግዚአብሔር አንቺ ነሽ ያልሽው ያህዌ ነው የሚለው። አረ ብራዘር ተረጋጋ። ያህዌ ማለት እኮ እግዚአብሔር ማለት አይደል እንዴ? አረ እኔ ብራዘር አይደለሁም። ተይ ተረጋጊ አንቺም እባክሽ። ይኸውልሽ አንዴ ላሳይሽ፣ የማታውቂው ከሆነ አንዴ ላሳይሽ። ይቀጥላል። አዎ ገባኝ። ወንድም ማለት ይቻላል ወይስ አይቻልም ነው ጥያቄው። እሱ እኮ ነው። አንዴ ይኸውልሽ ሎርድ ማነው? ዘ ሎርድ አወር ሎርድ ኢዝ ዋን ሎርድ አለ። ሎርድ የሚለው ምን ተብሎ ነው የተቀመጠው? ያህዌ ነው የተባለው። ያህዌ ደግሞ ሶስት መሆኑን አያውቁም፣ ብዜት መሆኑም አይታወቅም እናትዬ። እሺ ስለዚህ አሁን ምንድነው የተባለው? እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው የተባለው። አምላካችን የሚሉት ያህዌ ስንት ያህዌ ነው እኮ? አንድ እግዚአብሔር እኮ አምላካቸው አንድ አምላክ ነው አይደለ? የአንዱ አምላክ ማን ነው የተባለው? ማን ነው እሱ? የኢየሱስ ምኑ ነው? የኢየሱስ ምኑ ነው? የኢየሱስ እግዚአብሔር አብ። እናመሰግናለን። ጥሩ አሁንም እንምጣ እና እግዚአብሔር አብ ነው። እሺ ስለዚህ ከዚህ ውጭ ሌላ እንደሌለ ላሳይሽ። ትንቢተ ኢሳይያስ ላይ ልምጣ። ቆይ አንዴ ኢሳይያስ ላይ አንዴ ቆይ እንምጣ። ኢሳይያስ 53 ቁጥር 2 ላይ ኢሳይያስ 53 ቁጥር 2 ላይ ምን ይላል? እግዚአብሔር የሚለው ለአንድ ወልድም ለመንፈስ ቅዱስም ይሆናል። ይሄ መለኮት ነው። እግዚአብሔር
ለእነሱ እኮ አምላካቸው ነው፣ ግን ለክርስቶስ እኮ አባቴ ነው እያለ እኮ ነው። ክርስቶስ እኮ እኮ እየተናገረ አባቱ አብ ነዋ። በቃ አባቱ አብ ነው። የምን አይነት አባት ለሚለው እንመጣለን። ቆይ አባት የሚለው ምንድነው የሚለው እንመጣለን። ቆይ አንዴ ስማኝ። ልጅነቱ እንደኛ ያለ ልጅነት ነው ወደሚለው እንሂድ። ቆይ እሱ ላይ እንመጣለን። ቆይ አንዴ መጀመሪያ ይሄን እንጨርስ። እንመጣለን። እሱን እንመጣለን። አንዴ እሱን እንመጣለን። አሁን ላሳይሽ። በነቢያት አፍ ሲናገር የነበረው ማን ነው? እነሱ አምላካችን የሚሉት እኮ በነቢያት አፍ የሚናገረው እግዚአብሔር ነው። እግዚአብሔር የትኛው? እግዚአብሔር የትኛው? እግዚአብሔር የትኛው እኮ አልኩህ እኮ ሲጀምር በአካል አለየም። በአካል የተገለጠው አዲስ ኪዳን ላይ ነው። ላሳይሽ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሯል። ለአባቶቻቸው በነቢያት ተናግሮ በነማ በነ ኢሳያስ በነ ኤርሚያስ በነ ምናምን ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ ያን በዚህ ዘመን መጨረሻ ለኛ ተናገረን። ያኔ በነቢያት ለአባቶች የተናገረው አሁን በልጁ የተናገረው ማን ነው? ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ ይላል እኮ። ታዲያ በፈጠረበት አይልም። ይቅርታ፣ ቆይ እሱን አሳይሻለሁ። አንዴ አሁን አንቺ እንዳልሽው እንስማማና መጽሐፈ ምሳሌ 30 ላላሳየውን ቅድም አንዴ ቆይ እሱን ተስማማውለሽ። በቃ ደስ ይበል፣ ተስማማውለሽ። አሁን ለሷ ሙግቴ ይዛ አይደለም እኔ አሁን እሱ በኋላ እንመጣበታለን። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ያኔ በነቢያት ተናግሮ አሁን በልጁ የተናገረው ማን ነው? ልጅ ያለው እኮ እግዚአብሔር አብ። የትኛው እግዚአብሔር? አመሰግናለሁ። ስለዚህ በነቢያት የተናገረው በኋላ እንዳትክጂኝ በነቢያት የተናገረው ማን ነው? አስምሬ ነው የምሄደው። አስምሬ ስክሪንሾት አድርጌ ነው የምሄደው። እሺ ከዚህ ጋር እሺ ስማኝ፣ ችግር የለውም። ከዛ ምን አለ መሰለ፣ ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶች በነቢያት ተናገረ አለ አይደል? ከዛ ምን አለ? ተናገረ አይደለም ተናግሮ ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ መጨረሻ ለኛ ተናገረን አለ። ኦኬ፣ በልጁ በዚህ መጨረሻ ዓለማትን በፈጠረበት ልጁ። ቆይ አንድ ጊዜ በመፍጠር ከአባቱ የተለየ አይደለም እያልኩ እኮ ነው እኔ። ዓለማት ቆይ እሱን እንመጣለን። እሱ ጋር ልመጣ አይደለም እኔ ነኝ እኮ ጥቅሱን ያመጣሁት። ለምን እንደመጣው ላሳይሽ። ያኔ በነቢያት ሲናገር የነበረው ለአባቶች በነ ኢሳያስ በነ ኤርሚያስ በነ ሙሴ ሲናገር የነበረው አሁን በልጁ የተናገረው ልጅ ያለው ማን ነው? ልጅ ያለው ይትሽናንሺ ረቂቅ አብ ነው የሚለው እንጂ አብ እሺ፣ አብ ያው ምስክሩ ነው። እግዚአብሔር ነቢያት ለምን እግዚአብሔር እኮ በቃ አብ ነው። እግዚአብሔር አብ አይባልም እንዴ? እኮ አብ ነው በቃ የተናገረው። ምክንያቱም ዮሐንስ ወንጌል ክርስቶስ ቃል እንደሆነ እግዚአብሔር እንደሆነ ይናገራል። እሱን እንመጣለን። ቆይ ረቂቅ እንመጣለን። በነቢያት የተናገረው አብ ነው አይደል? ተስማምተናል። ከዛ እዚህ ጋር ደግሞ ሁሉ ወራሽ ባደረገው ዓለማትን በፈጠረበት በቃ እሱ ላይ እንመጣለን። ቆይ ይቅርታ፣ እሱ ላይ እንመጣለን። አሁን ነቢያት የተናገረበትን እንምጣ። በቃ አሁን እኮ ጨረስን። ረቂቅ አሁን ቦታው ላይ ልክ ሜል ሳረገው ቦታውን እንዲህ ውግት ሳረገው ጭቅጭቅ ጀመርሽ። ወላሂ በባህሪ ማለት እሺ፣ ልስማሽ። ያመጣ እሱ ላይ ነው በጣም መዋየት የምፈልገው። ሌላ ቦታ አትሂድ። እሺ፣ አልሄድም። እኔ ያመጣሁት ለዛ ምክንያት አለም። ወላሂ እመለሳለሁ። እሱ ጥቅስ ላይ እመለሳለሁ። ጥቅሱ ላይ እመለሳለሁ። በቃ ተው፣ አንወያይ። እመለሳለሁ። ቅድሙ ላይ ተመለስ። ኦኬ፣ ለምን እነዛን ተውሻቸው? የቅድሞቹን እስካሁን ስንመጣ የነበረውን እኮ ዘዳግም 6:4 ነው ተውሽ። ችግር የለውም። እሱንም አስረድቻለሁ እኮ አንድ ግሪኩ ላይ እንሂድ። እሺ ነይ ግሪኩ ላይ እንሂድ። ግሪኩ ላይ ያው በቃ መጣሁ። ይሁን ላይ ተመለስ። ግሪክ ላይ ለምን ትሄዳለህ? ቆይታ ግሪኩ ላይ መጣን። በቃ ያው ዕብራውያን ምዕራፍ 1 ገባኝ። ዕብራውያን ምዕራፍ 1 ቁጥር 2 ላይ እውነታውን ነው እኛ የምናወራው፣ ዝም ብለን አናወራው። እሺ ችግር የለውም። የሚለው ዓለማትን ነው የሚለው ወይስ ዘመናትን ነው የሚለው? እስቲ ዘመናትን ነው ዓለማትን ነው የሚለው እኮ ኤጅ ይላል። ምንድን ነው ይሄ? ዓለም ነው ወይስ ዘመን ነው ይሄ? እኮ ዘመናት ሲል እኮ ያው ዓለማት ያው ማለት ብዙ እንትን የለውም። አዎ ጥሩ እኮ እሱ ለውጥ እንዳለው ላሳይሽ። አሁን መጀመሪያ ዓለማትን በፈጠረበት የሚለው ስህተት ነው። የመጀመሪያ ዓለማትና ዘመናት ምንም ልዩነት የላቸውም። ዓለም በጣም ልዩነት አለ። ቆይ እኮ ላሳይሽ እኮ ነው። ልዩነት እንዴት እንዳለው ላሳይሽ ነው። እሺ ልዩነቱን ላሳይሽ አንዴ። ምን ይላል? ከጥንት ጀምሮ እግዚአብሔር በብዙ አይነት ምሳሌ ላይ ያመጣው ደስ መጽሐፍ ምሳሌ እናትዬ አናንቶ በቃ እሺ፣ ይሄን ትተነዋል። በቃ እሺ፣ ትንቢተ ኢሳያስ ላይ ሄድ፣ ችግር የለውም። ተመለስ። እሺ፣ ከዛ ወደ ትንቢተ በቃ እሺ
ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን ተናግሮ መቼ? ያኔ በዛ ዘመን ወደኋላ ማለት ነው። አሁን ደግሞ ሁሉ ወራሽ ባደረገው ደግሞም ዘመናትን ቆይ መጣለሽ። ዘመናትን ቢሆን ዘመናትን በፈጠረበት በልጁ ይሆናል። ችግር የለም። አረ ቆይ በፈጠረበት አይልም። አሁንም እንዴ ምን ሆና ነው? ክሬት አይልም። ምን ሆና ነው? እቺ ልጅ እንዴ ተስማምተን እያወራን መስሎኝ። እስቲ ክሬት የሚል ነገር ታሳይኛለሽ። ምንድን ነው የሚለው? እልም እኮ ይኸውልህ አይደለም። ቆይ ምን ይላል? ዓለማትን የሚለው ምን ይላል? ልኝ አይደለም። ይኸው ዘመናትን ይኸውልህ እንትን አላውቅም። ይኸውልህ አሁን ወደ አማርኛው እንመለስ። በቃ ካላወቅሽ እንተዋለና ስታጊና እናወራለን። እሱ ላይ ከሚያውቁ ሰዎች ጋር ታወራበታለህ። እኔ በአማርኛው ነው አንቺ ረቂቅዬ፣ በቃ ረቂቅዬ የምናደርጋለን መሰለሽ፣ በክረ ጽሁፉ ላይ ሄደን ማውራት ካልቻለን አስቸጋሪ ነው ለመሰለሽ። ዝም ብለን አንቀበልም። እኛ አሁን አንቺ የምታመጪውን ነገር እኔ ዝም ብዬ አልቀበለሽ። መሆኑ ልትል ነው የሆነው ልትል ነው። አዎ ያደረገው ምንድነው ያደረገው ነው። እኔ አሁን እሱ ላይ ነኝ እና እኮ አሁን ላስረዳሽ ስልኩ ነው አላስወራልሽኝ። ምላሴ ላይ ቆመሽ ብተፋሽ ምናምን ምንም በቃ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሯል። ያኔ ያንን ዘመን ያንን ኪዳን ምን ሲያደርግ ነበር? በነቢያቶች ሲያደርግ ነበር ዘመኑን ማለት ነው። ከዛ ግን በቃ ምን አሉ? አንዱን ገደሉት። ማቴዎስ ላይ ጥቅስ አለ። ማቴዎስ 23 ላይ ቁጥር ከ34 ጀምሮ ያለውን ጥቅስ ካስታወስሽ ማለት ነው። አንዱንም ገደሉት፣ አንዱንም ወገሩት። ከዛ ልጄንስ ያፍሩበታል ብዬ ልጄን ላኩባቸው ብሎ ተናገረ። ስለዚህ አሁን ይሄንን ዘመን ምን ሊያደርግ ፈለገ? እግዚአብሔር በኢየሱስ ምን ሊያደርገው ፈለገ? ሊያድሰው ፈለገ። ለዛ ነው ሁሉ ወራሽ ባደረገው ደግሞም ማለት ዘመናትን ባደረገበት። የትኛውን ዘመን ያደረገው? የትኛውን ዘመን ያደረገው? አዲስ ኪዳንን ባደረገበት ማለት ነው። በልጁ ማን ነው? ልጁ ኢየሱስ። እሱን መጣበታል። ልጁ ምንድነው ምናምን አዲስ ኪዳንን ባደረገበት ነው። በዚህ አዎ አዲሱን ኪዳን ባደረገበት ማለት አዲሱ የኢየሱስ ከኢየሱስ በኋላ ያለበትን ከኢየሱስ በኋላ ያለውን ዘመን ያደረገበትን ማለት ነው። በዚህ ዘመን መጨረሻ ለኛ ተናገረናል። ኖ ይኸውልህ ያን ነው የሚናገረው ማለት ዮሐንስ 1:10 ላይ ያለውን ታዲያ ምን ልታደርገው ነው? ተጋጨብህ እኮ እሱ ላይ እንመጣለን። ቆይ አሁን እሱን አሁን እኮ እኔ የመጣሁበትን ሐሳብ አስተሽኝ ሌላ ሐሳብ ውስጥ ከተሽኛል። አሁን ይሄኛውን እንደዚህ አብራርቼ ይልሻለሁ። አንቺ ግሪክኛውንም አልገባሽም። ሁለተኛ አሁን እንቀጥልና በነቢያት ሲናገር የነበረው አብ ስለመሆኑ ተስማምተናል አይደለ? ረቂቅ አንዴ የፈለኩት ቦታ ላይ ልሂድና እንመልሳለን። ተስማምተናል። ቀጥላይ እሺ ጥሩ። ኢሳይያስ ምዕራፍ 44 ላይ እንምጣ። ቁጥር 24 ላይ ያው በኢሳይያስ የተናገረው ማን ነው? በነቢያት ሲናገር የነበረው ማን ነው? ረቂቅ እግዚአብሔር ይላል። በኢሳይያስ የተናገረው ለወልድም ለመንፈስ ቅዱስ ይሆናል እያልኩ ነው። ቆይ አይ እንደዚህማ የለም። ስክሪንሾት አድርጌዋለሁ። ቅድም እሺ ቆይ መጽሐፍ ምሳሌ ላይ ስክሪንሾት አድርጌዋለሁ። ያው ስክሪንሾት አድርጌዋለሁ። አብ ነው የሚለው። አብ ብለሽ ተስማምተሽ ነው የመጣሽው። በነቢያት የተናገረው ማን ነው? እዚህ ጋር እኮ እዚህ ጋር እኮ ስለ አብ ሲያወራ ነው እኮ ዕብራውያን አንድ ላይ እንደዚህ አይ ለአባቶች በነቢያት የተናገረው ማን ነው ብለሽ ተስማማሽ? እዚህ ጋር ከመፍጠሩ አንፃር ነው እኔ እንትን ያልኩህ እኮ እኔ ስለመፍጠር ነው የማወራው። አሁንም ስለመፍጠር ነው የማወራው እኮ ስለመፍጠር ነው የማወራው። አሁን ሁለት ላይ ስትጠይቀኝ ቆይ ከዛ አንፃር ነው። አንድ ጊዜ በነቢያት የተናገረው ማን ነው ብለሽ ስለሽ አብ መሆኑን እንዳትክጂኝ ብዬሽ ስክሪንሾት እኮ ማን ነው አልሽ? እኔ ሁለት ላይ አባቱ ማን ነው ስትለኝ ኦኬ አሁንም ተስማምተን መሄድ እንችላለን አልኩ በልጁ። እሺ በቃ አሁንም ተስማምተን እንሂድ። መጀመሪያ ሳንስማማ የትም አንሄድም። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉ ወራሽ ባደረገው ደግሞ አንቺ እንዳልሽው ዝም ብለን እናርገው አለለም። ለምን እላለሁ ነገሩ ዘመናትን ባደረገበት በልጁ በዚህ ነው ዘመናትን ባደረገበት ብትል እኮ እሺ እኮ አሁን እሱ አይደለም ፖይንቱ፣ እሱ አይደለም ማለት ፖይንት አትሳቺ። ፖይንቱ እሱ አይደለም። እሱ በኋላ አይተናል። እሱ ልጅ ያለው ያኔ በነቢያት ሲናገር የነበረው አሁን በልጁ የተናገረው ልጅ ያለው ማን ነው? ይኸውልህ ቁጥር ላይ ስትጠይቀኝ አብ ነው አልኩህ እኮ አይደል? ቁጥር እኮ አሁንም መልሽልኝ። አሁን መልሽልኝ። ለአባቶች በነቢያት ተናገረ ይላል። እግዚአብሔር የሚለው ደግሞ ተናገረ አይደለም፣ አታሳስቺ። ተናገረ አይደለም፣ ተናገረና ተናግሮ በጣም ልዩነት አለው። እሺ ለምን መሰለሽ? እውነቴን ነው የምልሽ ረቂቅ ተናግሮ ካለ ይቀጥላል። በልጁም የተናገረው እሱ መሆኑን ነው የሚያሳየው። ተናግሮ ሁሉም በራሽ ባደረገው ደግሞም ይላል። ደግሞም የሚል ቃልም አለ እዚህ ጋር ዓለማትን በማነው ዘመናትን ባደረገበት በልጁ በዚህ
እዚህማ አትወጣም። እዚህ ደርሰንማ አትወጣም እንዴ! እዚህ ደርሰን አትወጣም። ደሬ ረቂቅ ወጣለች መሰለኝ። ይሰማል ይሰማል። አሁን ጥያቄው የተነሳው ከምንድን ነው? ይሰማል። ጥያቄው የተነሳው ስላሴ ላይ ነው። ስላሴን የሚያሳይ አንድ ጥቅስ ነው ባይብል ላይ። እኔ ጥያቄ ለመጠየቅ ነበር። አንድ ጥያቄ ብቻ ለመጠየቅ እንደሷ እንደውም ረጅም ሰዓት አልወስድም። ችግር የለውም ጠይቅ። እንትን በቁርአን ሱራ 5 ላይ ቁጥር 68 ላይ አንድ የምታወጣልኝ ዘፈኑን ትዘጋው ከይቀጣ ጋር ዘፈኑን ትዘጋው። ዘፈን አለ። ኧረ እዚህ ዘፈን ውጪ ነው። ድምፁን ከፍ አድርገው ከፍተው ነው። አዎ ግን ይረብሻል አይደል? በጣም ይረብሻል። ቁጥር 60 ነው አለ። ከታች በኮሜንት ንገረኝ። 60 ነው። በኮሜንት ንገረኝ። እሺ ሚውተን ልክፈትልህና አንዴ ንገረኝ። እንደዚህ ትንሽ ይከብዳል ማውራት። እሺ 68 ነው። ቁጥር 68 አዎ፣ 5 ቁጥር 68 يا أهل الكتاب لستم على شيء حتى تقيموا التوراة والإنجيل وما أنزل إليكم من ربكم ولا يزيدن كثيرا منهم ما أنزل إليك من ربك طغيانا وكفرا فلا تأس على القوم الكافرين. ባለፈው ስለ ብርዘት ስጠይቅ የነበርከውን አደረግ ሚውት አንሱለት እስቲ አንሱለት ሚውት አንዴ። አዎ ትክክል ነው። ኦኬ አንተማ ከረቂቅ ባስክ እኮ ነህ። ምን እንደ ረቂቅ አላረግም ትላለህ አይደለም? ረቂቅ እኮ ተትርሳለህ። አንድ ጥያቄ ብቻ ማለት ያን ብዙ ጥያቄዎች ለአንተ ምን መሰለህ? ለአንተ መመለሰው ምን ጊዜም በደብል ስታንዳርድ ነው። እሺ ኤኒዌይስ ልቀጥል። ምን አለ? እናንተ የመጽሐፍቱ ሰዎች ሆይ ተውራትና ኢንጂልን ከጌታችሁም ወደ እናንተ የተወረደውን እስከምታቆሙ እስከምትሰሩባቸውም ድረስ በምንም ላይ አይደላችሁም ይላል። ኦኬ ምንድነው ችግሩ እዚህ ላይ? የነብዩ መሐመድ በነበሩበት ዘመን የመጽሐፉ ሰዎችን በመጽሐፋቸው እንዲሰሩበት እንዲያቋቁሙት የሚናገር አያ ነው አይደል? አዎ የሚናገረው በዚያን ጊዜ ያ መጽሐፋቸውን እንዲፈጽሙት ስለ ህግ ነው የሚያወራው። ይሄው እና አሁን እዛ ላይ ማለት መጽሐፋቸው ትክክል። እና በዚያን ጊዜ ጠብቁት፣ በሱ ካልጠበቃችሁት በምንም ላይ አይደላችሁም ይላል። እና በዚያን ጊዜ መጠበቅ ያለባቸው መጽሐፍ አለ ማለት ነው። የነሱ የመጽሐፉ ሰዎች ስለ መጽሐፍ ሳይሆን አይደለም፣ እንደዛ አይደለም። ስለ መጽሐፍ ሳይሆን ስለ ህግ ነው ማለት በህጋቸው ላይ የተጻፈ ህግ። ኦኬ ፊት ለፊት ላይ ከተወጣው ደስ ይለኛል። ኧረ ማላ ሚውት አድርገው በእናትህ፣ በጣም ነው የሚረብሸው ድምጽ። ወይ ጥሩ ቦታውን እናወራኝ። እሺ ፊት ለፊት ብቻ አውጣልኝ ነው። በጣም ነው የሚረብሸው። ፋይል እያወጣሁ ነው። እሺ ፋይል እያወጣሁ ነው። ቆይ አንዴ ፋይል ላውጣ አንዴ ፋይል ላውጣ አንድ ጊዜ ፋይል ላውጣ። ተውራትና ኢንጂል እስካላቆማችሁ ድረስ የሚለው እሺ አይነቢ
እሺ ቢአይዲሂም الكتاب وقالوا هو من عند الله ትክክል እሺ ቆይ እሺ وأنزلنا إليك الكتاب بالحق مصدقا لما بين يديه من الكتاب ومهيمنا عليه يا أهل الكتاب لما تلبسون الحق بالباطل ኦኬ ልመለስና በዋነኝነት የተፈለገውን ልንገራውን إما جاشيكم به محمد صلى الله عليه وسلم مش أرسلت تزعم أنك على ملة إبراهيم ودينته وتؤمنوا بما عندنا من التوراة وتشهد أنها من الله حق فقال رسول الله صلى الله عليه وسلم بلى ولكنكم أحدثتم በጣም ጥሩ እሺ አለ ደሪ አዎ አለውኝ የቁርአኑን አያ እሺ ቆይ የቁርአኑ አያ አለ እዚህ ጋር ምን አለ እሺ በላቸው አለ እናንተ የመጽሐፍቱ ባለቤቶች ሆይ አረ ቢስሚላህ ድምጽ ግን በቃ አንድ ላይ ለማውራት ራሱ አይመችም እሺ ተውራትና ኢንጂልን ከጌታችሁ ወደ እናንተ የተወረደውንም እስከምታቆሙ እስከምትሰሩባቸውም ድረስ በምንም ላይ አይደላችሁም በላቸው አለ ስለዚህ አሁን መስራት ነበረባቸው አልሰሩም ተግባባን አልሰሩም ይሄንን ኪታብ ይሄንን ቁርአን መጀመሪያ ከአላህ ዘንድ የወረደላቸውን ቁርአን አላህ Subhanahu Wa Ta'ala እነሱን ብቻ ሳይሆን በቀጥታ የሚያናገረው መጀመሪያ የነበሩ ከሃዲያን ማን ነው እነዚህ የመጽሐፍቱ ሰዎችንም አጠቃላይ ያናገራቸው ለምሳሌ አላህ በቁርአን ላይ ሲናገር ምን እያለ ይናገራል መሰለ እናንተ የመጽሐፍቱ ሰዎች ሆይ ምን ቆይ ቁርአን አንድ ይላውጣል ቆይ አንድ እዛ ላይ በቃሌ ከማውራ በሱረቱል በቀራ አይ ቲንክ ቁጥር ስንት ላይ ነበረ ኢነላህ ላ የስተሒ እዚህ ጋር አይደለም ኦኬ وإذ قال الماشي وقلنا يا آدم እዚህ ጋር አይደለም ولا تلبسوا بالحق እሺ ወደ ኋላ ያው ለምሳሌ እዚህ ጋር ተመልከት እዚህ ጋር ያ በኒ እስራኤል አለ እናንተ የእስራኤል ልጆች ሆይ አለ ልባርክ እያላችሁ ያለው ማንን ነው አሁን የነበሩትን የእስራኤል ልጆች ነው አላህ እያናገረ ያለው ማለት ነው እናንተ የእስራኤል ልጆች ሆይ اذكروا نعمة الله ማነው اذكروا نعمتي التي أنعمت عليكم በእናንተ ላይ የዋልኩትን ጸጋዬን አስታውሱ ይላቸዋል وأني فضلتكم على العالمين በዓለማትም ላይ እናንተን ያላኩኝና ከፍ ያደረኩኝ መሆኔንም ተመልከቱ አለ እያናገረ ያለው አላህ Subhanahu Wa Ta'ala ትክክለኛው መልእክት እየነገራችሁ ያለው ለነዛ ነው የሚለውን ነው ከዛ ዋግረቅና አለ ፊርዓውን ወአንቱም ተንዙሩን አቤት ቆይ አንድ አልነበርክም እስካሁን አላህን ፍራ ወይኔ እስካሁን አልነበርኩም አስታክ አድርገህ ነበር እጅ ብቻ ነበር ብዙም አይደለም ትንሽ አምጥቶናል እንጂ ብዙም አይደለም አይሽ እሺ አሁን አለው እሰማለሁ በቃ ኔትወርኬን ቀየርኩኝ እሺ አሁን አለው ወዮ ይሰማል አሁን ተሰማል እሺ አሁን በዋነኝነት አላህ እየተናገረ ያለው የትኛውንም አይነት አህለል ኪታብ ሲናገር በቀጥታ የሚናገረው እነዚህ አህለል ኪታቦችን ነው ተግባባን ግን በተዘዋዋሪ የመልእክቱ ባለቤቶች የሆኑ አህለል ኪታቦች አሉ ለምሳሌ ቀደም እንዳልኩ በቁጥር 50 ላይ ሲናገር ወኢዝ ፈረቅና ቢኩሙል ባህር በእናንተ ላይ ባህሩንም በከፈልንላችሁ ጊዜ አለ እንደ የከፈለላቸው ለየትኞቹ ነው አላህ ባህሩን የከፈለው ለማን ነው ሲባል فانجيناكم ከዛ ማዳናችሁ ይላችሁ ሲያናገራቸው አህለል ኪታቦችን واغرقنا آل فرعون وانتم تنظرون እናንተም እያያችሁ የፊርዓውንን ቤተሰቦችና ህዝቦች አሰጠምናቸው ውሃ ውስጥ አሰመጥናቸው እያለ ይናገራል ሶ አላህ የሚናገረው አንድ ላይ እነሱንም የቀላቀለ ነገር ነው ለዛ ነው አላህ ምን አለ በቁርአኑ ላይ ሲናገር እናንተ የመጽሐፍት ባለቤቶች ሆይ አለ ከዛ ምን አለ ተውራትና ኢንጂልን ከጌታችሁም ወደ እናንተ የወረደውን እስከምታቆሙ ድረስ እስከምትሰሩባቸውም ድረስ በምንም ላይ አይደላችሁም አላቸው በላቸው አለ ስለዚህ ይሄ የተባለው ገና ከጅምሩ አህለል ኪታቦች ይሄ መጽሐፍ እንደተበረዘ አላህ Subhanahu Wa Ta'ala በቁርአኑ ላይ ተነግሮናል ግን ደግሞ ቅሪት ህጎች እንዳሉና በዛ ህግ መሰረት ለምሳሌ ሐዲስም ላመጣለ እችላለሁ ሐዲሱን ሸፍነው የረጅምን ጉዳይ አስመልከው ረጅም ማለት ምንድነው ይሄ ግድያ ማለት ምንድነው ይሄ ዝሙት የሰራ ይገደል የሚለው ማለት ነው
ያንን የሚሰራውን ሰው እንዳይገደል ምን ያደርጉት ነበር? ባሪያዎች ማነው ትልልቆቹ ሲሆኑ የነሱ ታላላቆች ሰዎች ሲሆኑ ምን ያደርጉታል? ከተማ ላይ አህያ ላይ አስቀምጠው ያዞሩት ነበር። ከነሱ መካከል ደካማው ሲሆን ግን ይገደል ነበር። ከዛ አላህም ለዛ ነው እናንተ የመጻፍቱ ባልተቤት ተውራትና ኢንጂልን ከጌታችሁ ወደ እናንተም የተወረደውን እስከምታቆሙ እስከምትሰሩባቸውም ድረስ በምንም ላይ አይደላችሁም በላቸው ይላል። ተግባባን። በህጋቸው ደግሞ ምን የዝሙት የሰራ ይገደል የሚባል ህግ እንዳለ አለ። ለዛ ነው ከጌታም የተወረደው አንተ ማን ከጌታም ወደ አንተ የተወረደውን ቁርአንም ከነሱ ብዙዎቹን ትዕቢትና ክህደትን በእርግጥ ይጨምርባቸዋል። በካሃዲያን ህዝቦች ላይም አትዘናል። ስለዚህ አሁን በዋነኝነት እየተናገረ ያለው አላህ Subhanahu Wa Ta'ala በቀጥታ እነዚህም ቢሆንም በተዘዋዋሪ የነበረው ያኛውን ነው ማለት ነው። ስለዚህ ለዛ ነው አላህ ምን አለ? እሺ ምን አለ ሲናገር ላሳየ። ይኸው በሰሂህ አልቡኻሪ 7363 ላይ ማለት ነው ምን አለ? ቃለ ከይፈ ተስአሉና አህለል ኪታቢ عن شيء እንዴት አህለል ኪታቦችን ከአንድ ጉዳይ ትጠይቃላችሁ? ወኪታቡኩም الذي انزل على رسول الله صلى الله عليه وسلم احدث በእናንተ በነብያችሁ ላይ የወረደው ቁርአን አዲስ መሆኑን እያወቃችሁ ተቅራኡነሁ እናንተም ትቀሩታላችሁ መህደን ለም يشب በቃ አዲስ ነው ሁሉ ጊዜም የማያረጅ መጽሐፍ የሆነ وقد حدثكم ان اهل الكتاب بدلوا كتاب الله በእርግጥም ተነግሯችሁ ሳለ አህለል ኪታቦች የመጽሐፍቱ ሰዎች የአላህን መጽሐፍ መለወጣቸውን እያወቃችሁ ወገየሩሁ የለወጡ መሆናቸውን እያወቃችሁ ወከተቡ ቢአይዲሂሙል ኪታብ መጽሐፍን አዲስን ጽፈው ማለት ነው ወቃሉ ብለውም አሉ ያን የጻፉትን መጽሐፍ ሁወ ሚን ዒንዲላህ ከአላህ ዘንድ ነው አሉ። ለምን ሊየሽተሩ ቢሂ ተመነን ቀሊላ ትንሽን ዋጋ ፈልገውበት። አላ የንሃኩም ማ ጃአኩም ሚነል ዒልሚ መን አን መስአለቲሂም እንዴት እነሱን ከመጠየቅ እንትን ትላላችሁ? ይሄ አይከለክላችሁ ምን እያለ አላህ Subhanahu Wa Ta'ala ይናገራል ማለት ነው። ስለዚህ በአጠቃላይ አህለል ኪታቦች አላህ Subhanahu Wa Ta'ala በቀጥታ የሚያናገራቸው እነዚህም ቢሆን እንኳን ስለ ህግና የህግን ጉዳይ አስመልክቶ ነብያችንን ሰለላሁ ዐለይሂ ወሰለም አላህ እንዲላቸው ነግሯቸዋል ማለት ነው። ተግባባን። ለዛ ነው አለስተ ተዝዑሙ አነከ ዐላ ሚለተ ኢብራሂም ወዲን አጨረስን። ቀጥል፣ ችግር የለውም በቃ ወደ አሁን መልሰው ወደ ክፍሉ መልስልኝና እዛ ጋር እስከምትሰሩበት ድረስ ያለውን እንዲሁም ደግሞ በላቸው ይላል የሚላቸው አሁን አንተ ቀደም ስታስረዳን ነበረ። ምን እያልከኝ ያስረዳህን በፊት የነበሩትን እንኳን ለእናንተ እንግዲህ ያደረግነውን ውለታ አስታውሱ ሲላቸው ምንድነው ለእስራኤል ህዝብ በፊት ስላደረገላቸው በዚያ በአሁን ዘመን ያሉትን አስታውሱ እያለ እንደሚናገር አስረዳህን። ጥሩ ነው። አሁንም እዚህ ክፍል ላይም ደግሞ ያለው ወደ እናንተ የተወረደውን እስከምታቋቁሙ ወይም ደግሞ እስከምትሰሩባቸው ድረስ በምንም አይደላችሁም በላቸው። እነዚህን ሰዎች በዚያ ዘመን በነብዩ በነበሩበት ጊዜ የነበረውን በላቸው ማለት ለምንድን ነው የሚነግራቸው? እንዲያቋቁሙት ነው፣ ይሰሩበት ነው፣ እስከምትሰሩበት ድረስ ይላል። በላቸው ደግሞ ይላል። ስለዚህ በዚያ ዘመን የነበሩትን ነው ማለት ነው አይደለም? በእናንተም ላይ አሰጣምስልኛል እዛ ክፍሉን እያየነው በገባኛው በእናንተም የሚለው ማን ነው? እዚህ ጋር በእናንተም ምክንያት ባህሩን በከፈልነው ጊዜ አስታውስ ወዲያውንም አዳናችሁ ይላል። አስታውስ የሚለው ሙስተቲሮ ነው የመጣ ነው። የለም ቆይ አረብኛው ላይ የለም ወይ ማን ነው ወይዝ ፈረቅና ቢኩሙል ባህር ነው የሚለው። ባህሩንም በከፈልን ጊዜ ፋንጀይናኩም አዳናችሁ አለ። ልብ አድርግ አዳናችሁ። ይሄ አማርኛው ትርጉሙ ላይ ሙስተቲር ሆኖ የመጣ ስለሆነ እነሱ አስቀምጠውታል። ወአግረቅና አለ ፊርዓውነ ወአንቱም ተንዙሩን አለ። ልብ አድርግ ወአንቱም ተንዙሩን። ጥያቄ ወአንቱም ተንዙሩን ሲል እናንተ የፈርዖንን ቤተሰቦች እናንተ የምትመለከቱ ስትሆኑ አላቸው። አይተው ነበር እንዴ ሲያናገራቸው የነበሩት ህዝቦች ነብያችን ሰለላሁ ዐለይሂ ወሰለም እያናገሯቸው የነበሩ ሰዎችን አይተው ነበር? ደሬ ኦኬ እሱ እያልኩ ያለሁት አሁን ይሄ እሺ ምን ነገራቸው እና እሺ እና ምን ይሁን ነው መጡ። እሺ ምን ይሄንን የተመለከታችሁ ሆናችሁ አይተዋል ወይስ አላዩም? አሁን ላሉት አይተዋል ወይስ አላዩም? ምንድነው አላዩም? ገብቶኛል እያልኩ ያለው እኮ ገብቶኛል። ካላዩ ለምንድን ነው አያችሁ እያለች የሚነግራቸው? ምንድነው በዚያን ዘመን የነበሩትን አሁን እያወሳቸው ነው አይደለ? አዎ የተመለከታችሁ ሆናችሁ ሲባል ዘሩ ነው እስራኤል አሁን እዛ ላይ እንመለስ ስለሆነ በዘር ደረጃ
አዎ ወደዛ እንመለስና እና አሁን እዛ እንመለስ ነው። ድምጽ እሺ ላይ አሁን ማንን ነው የሚያናገረው? ማንን ነው የሚያናገረው? እዚህ ጋር ማንን ያናገራል? የመጽሐፉ ባለቤቶች የሚለውም በላቸው የሚለውም ማንን ነው? ሚውት አንሳ አንዴ። ሰዓት በነገራችን ላይ መውጫ ሰዓቴ ደርስ አለብኝ። ድሬዳዋ ያላችሁ ካላችሁ ሁለፋው ራሺዲን መስጂድ እንገናኝ። እሺ ሁለፋ። እሺ ኦኬ ይሰማል። አዎ እኮ አሁን እነዚህ የመጽሐፉ ባለቤቶቹን እስከምታቋቁሙ ድረስ ማለት ምን ማለት ነው? እሱን ነው አንተ ብቻ ክላሪፋይ እንድታደርገው። እስከምታቋቁሙበት ድረስ በምንም ላይ አይደላችሁ የሚላቸው አቋቁሙ ነው የሚለው። አዎ እኮ አሁን እኮ አዎ አቋቁሙ ነው የሚለው። እንዴት ነው የሚያቋቁሙት ነው እኮ አሁን እኮ ልንመጣ እኮ ነው። እሱን እኮ ቅድም አሳይቻለሁ በደንብ አድርጌ። አሁን ጥያቄው የመጽሐፍቱ ባለቤቶች የተባሉት በነብዩ ዘመን የነበሩት ብቻ ነው ወይስ አይደለም? እየተነገራቸው ያለው ለነሱ ነው እንጂ ጥያቄ አህለል ኪታብ የሚባሉት ልክ ቅድም የእስራኤል ልጆች እንዳለው አሁን አህለል ኪታብ የሚባለው እነዚህም ብቻ የተመለከተ ነው ወይ? አዎ እነዚህ በዚያን ዘመን ለነበሩት ነው አድሬስ እያደረጋቸው ያለው እየነገራቸው እኮ። አሁን የሚባሉት ግን አህለል ኪታብ የሚባሉት እነዚህ ብቻ ናቸው ወይ? አይሁዳውያንና ክርስቲያኖች ፈጠን ያለ መልስ መልስ አድሬ ደግሞ እንትን ላግ ያደርጋል መሰለኝ የቆየ ነው መሰለኝ አፈጋም ደርሰው። እሺ በቃ ለማንኛውም በቃ ያን ይመስላል እየተናገረ ያለው የመጽሐፍቱ ሰዎችን ነው። የመጽሐፉ ባለቤት ተውራትና ኢንጂልን ከጌታቸውም ወደ እናንተ የተወረደውን ነው። ሲጀመር ከጌታቸው ወደ እነሱ የተወረደውን ተግባባን። እስከምታቋቁሙ እስከምትሰሩበትም ድረስ በምንም ላይ አይደላችሁም ማለት በትክክል በምንም ላይ አይደሉም በላቸው። አዎ ነብያችን ሰለላሁ ዐለይሂ ወሰለም በምንም ላይ አይደላችሁም በላቸው አለ። ከአላህም ወደ እናንተ የተወረደውን ቁርአን ከእርሱ ብዙዎች ትዕቢተኞች ትዕቢትና ክህደትን በእርግጥ ይጨምርባቸዋል አለ። ለምን በቃ ወገየሩ በደሉ ወገየሩ የአላህን ቁርአን ምን አረጉ? ቀይረውታል፣ ሰርዘውታል፣ ደልዘውታል ማለት ነው። ተግባባን። ስለዚህ አላህ Subhanahu Wa Ta'ala ለምንድን ነው ይሄን እየተናገረ ያለው ከተባለ እነዛንም ማስመልክቶ እየተናገረ ያለው ነገር ነው ማለት ነው። ተግባባን። ይሄው ከፈለክ ማየት እንችላለን። አንዘለ ምን አለ ይቆሉ ምን አድርጉ ነው የሚላቸው? እሱን ነው ፖይንቴ መመሰለ ኢብሮ ምን አድርጉ እያላቸው ነው። እስከምታቋቁሙበት ድረስ በምንም ላይ አይደላችሁ ነው እያለ እኮ ያለው ማቆም ነበረባቸው። አሁን የህግ ጉዳይ ቆይሽ በቃ በቃ መረጃ ልስጥ ክፍሉን አውጣው። በቃ መረጃ ልስጥ ቆይ አንዴ በቃ ላወጣልህ ነው መረጃ ልስጥ። ክፍሉን ብታወጣልኝ ደስ ይለኛል። እሺ አወጣልሃለሁ። አንዴ መረጃ ልስጥ። በቃ መረጃ ልስጥህና እንዴት ሲደረግ እንደነበረ ላሳየህ። እሺ ወይኔ ፋይል ብዛት እንዴት እንደማገኛቸው እነዚህ ካልሸመደድኳቸው ስሞችን። እሺ ወይንደሁም ተውራት ፊሃ ሁክሙላህ። እሺ ኦኬ ሱረቱል ማኢዳ ወደ ኋላ መለስ ስትል ማለት ነው። ወደ ኋላ ስትመለስ አላህ የሚናገረው ንግግር አለ። መለስ ስትል ማለት ነው። ወከይፈ ዩሐኪሙነከ ወዒንደሁም ተውራት ፊሃ ሁክሙላህ ይላል። አየው ምን አለ አላህ ሲናገር እነሱም አለ እነማ አህለል ኪታቦች ማን ነው? ይቅርታ እነሱ ዘንድ ተውራት እነሱ ናቸው። ተውራት እያለች በውስጧ የአላህ ፍርድ ያለባት ስትሆን እንዴት ያስፈርዱሃል? ከዚህ በኋላ እንዴት ይሸሻሉ አለ። እነዚያም በፍጹም ምእመናን አይደሉም አለ። አሁን ጥያቄው እንዴት ነው ሲባል እንመልከት። ያው ግልጽ የሆነ መረጃ ላሳይ ከቁጥር 41 ጀምሮ። አንተ መልእክተኛ ሆይ አለ እነዚያ በክህደት የሚቻኮሉ ከነዚያም ልቦቻቸው ያላመኑ ሲሆኑ በአፎቻቸው አመንን ካሉትና ከነዚያም አይሁድ ከሆኑት ሲሆኑ አያሳዝኑ አለ። እነርሱ ውሸትን አዳማጮች ናቸው፣ ለሌሎች ወደ አንተ ላልመጡ ህዝቦች አዳማጮች ናቸው። ንግግሮችን
ከቦታቸው ሌላ ያጣመማሉ አለ። ከቦታቸው ያጣመማሉ። ኦኬ የተጣመመውን ይህን የተጣመመውን ብትሰጡ ያዙ። የአማርኛ አስቸጋሪ ነው። አረብኛው ላይ ልቀጥል መሰለኝ። እሺ ምን ያዙ ባትሰጡትም ተጠንቀቋል። እሺ ይላል አላህ ማለት ይሄ ከጥያቄ ውጪ ነው። ከፖይንቱ አንዴ ቆይ እባክህ ተረጋጋ። አንዴ ደሬ ከጥያቄ ውጪ አይደለም። የመጀመሪያው ነገር አላህ በቁርአን ላይ ሲናገር ወከይፈ ዩሐኪሙነከ የሚለውን ነገር አምጧል። እንዴት እናንተ ዘንድ ተውራት እያለ አንተን ያስፈርዱሃል ነው። ስለዚህ በተውራት ስሩ እያለ ተናግሯል አይደል? እንዴት ነው የሚሰሩት? እንየው። ይሄው ምሳሌ እኮ ልሰጠህ እኮ ነው። አሁን ሐዲሱን ልሰጠህ ነው። ሰበበ ኑዙሉንም አንድ ላይ አምጥቼ ልሰጠህ ነው። ምን አለ? ይሄው ሐዲሱን ማየት ትችላለህ። ወከይፈ ዩሐኪሙነከ ወዒንደሁም ተውራት የሚለው ሐደሰና አቡበክር አሕመድ እብኑ ሐሰን ሒርቢይ ምን አለ? ቀጠለና አምቢራሽ አዝም ቃለ መረ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብያችን ሰለላሁ ዐለይሂ ወሰለም አለፉ አንድ ጊዜ። በምንድን ነው ያለፉት? እሺ ቢይሁዲያን በይሁዲዎች ቦታ አለፉ ማለት ነው። ከዛ በኋላ ምን አረጓቸው? ፈዳዓሁም ጠሯቸውና ፈቃለ አሃ ከዛ ተጂዱና እንደዚህ ነው የምታገኙት እናንተ ህጋችሁ ላይ ብለው ጠየቋቸው። እንደዚህ ነው የምታገኙት ወይ ብለው ጠየቋቸው። ቆይ ቀይ ላርጋትችን እንደዚህ ነው ወይ የምታገኙት ህጋችሁን ብለው ጠየቋቸው። ሐደ ዛኒ የዚናን ሐድ የምንን የዚናን ሐድ ዚና ምንድነው? ምን ነው ዚና? ደሬ ዚና ምንድነው? ዚና ምንድነው? ነገር ዝሙት። እሺ ምን አለ ነብዩ? ምን አሏቸው? እንደዚህ ነው ወይ የዝሙትን ህግ እናንተ ጋር የምታገኙ? ፊ ኪታቢኩም በእናንተ መጽሐፍ ላይ ቃሉ ነዓም እንደዚህ ነው የምናገኘው አሉ። ከዛ ቃለ ፈደዓ ረጁሉን እሺ ሚን ዑለማኢሂም ከነሱ አዋቂ የሆነ ተጠራ ማለት ነው። ፈቃለ አንሹዱከ ቢላህ አንሹዱከ አላሁ አለዚ አንዘለ ተውራተ ዐላ ሙሳ አላህ ሙሳ ላይ ተውራት ባወረደው ጌታ ጠይቃለሁ። ከዛ ተጂዱነ ልክ እንደዚህ ነው የምታገኙት ሐደ ዛኒ ፊ ኪታቢኩም የናንተ መጽሐፍ ላይ የዚናን ሐድ ማለትም የዚና ሐድ ማለት የዚና የሰራ ዝሙት የሰራን ሰው ፍርዱ እንደዚህ ነው ወይ ብለው ጠየቁ። ቃሉ ላ እንደዚህ አይደለም አሉ ዑለማዎች አዋቂዎቻቸው ማለት ነው። ወለውላ አነከ ነሸተኒ በእርግጥ በአላህ ባትይዘኝ ኖሮ ምን አልልህም ነበር? ለም አኽቢሩክ አልነግርህም ነበር ማለት ነው። ከዛ ነጅድ ሐደ ዛኒ ፊ ኪታቢና አረጅም አለ። ይኸው በእኛ ኪታብ ውስጥ የምናገኘው ዚና የሰራን ሰው ረጅም ማድረግ ነው እንጂ ከዛ በተረፈ ወላኪነሁ ሌሎቹ እንዲያደርጋሉ እንዲህ ዚናን ሲሰሩ እንዲህ ያደርጉ ነበር። ያው የነሱ ሸሪፎቻቸው ሲመጡ ምን ያደርጉ ነበረ? በሆነ ነገር ላይ ያስቀምጡና ከተማ ውስጥ ያዞሯቸዋል የሚል ነገር ተናገረ። አሁን የሚናገረው ይሄ ራሱ የወረደበት ምክንያት እዛው ሱረቱል ማኢዳ አውዱን ይዞ ነው የሚወርደው። ሱረቱል ማኢዳ ላይ አውዱን ይዞ ከ43 ጀምሮ አንተ እስከምትለው ድረስ ነው ይዞ እየመጣ የሚሄደው። ተግባባን? ስለዚህ እያወራ ያለው ቀደም አንተ እየተናገርክ ያለው በህጉ እስካልሰራችሁ ድረስ የተባለው ስለ ዚና ስለ ምናምን አስመልክቶ ነው እንጂ አንተ ስለምትለው ነገር በጭራሽ አይደለም እያልኩ ነው። ዚናን አስመልክቶ ነው እየመጣ ያለው ጉዳዩ ላይ። ተግባባን? ሐድን አስመልክቶ ነው። ያንን ደግሞ መስራት ግዴታቸው ነው። በዛ እስካልሰሩ ድረስ በጭራሽ አላቆሟትም እየተባለ ክርስቲያኖችም አይሁዶችንም ማለት ነው። መጽሐፉ ላይ ያለው ስለ ተውራት ነው ያወራው ሁለቱን። እኮ ክርስቲያኖችም እኮ አሉ አይደለ? እሺ ጥሩ። ክርስቲያኖች በክርስቲያንም አልተሻረም። ይቅርታ አልተሻረም፣ በክርስቲያንም አልተሻረም። ግን ኢብሮ እኔ የምጠይቀው ፖይንት ላይ ግን አይደለም ሰርኩሌት እያደረክ ያለው ሰርኩሌት እያደረኩ ያለሁት ከአውድ ተነስቼ ነው። እስከምትፈጽሙት ድረስ ስንት ቁጥር ላይ ነው? ክፍሉን አምጥተህልኝ ማለት ነው። እዛው ክፍል ላይ እያሳየው ቁጥሩ ስንት ነው? ስንት ነው ቁጥሩ? ቁጥሩ ስንት ላይ ነው? ቁጥር 68 43 ነው። እኔ ደግሞ ከ43 ጀመርኩ ወደታች። ከ43 ጀምሬ ወደታች ወረድኩልኝ። በጣም ጥሩ። አሁን አንተ ስላነበብከው ቁጥር 68 ላይ ቆመን እኔ ስጠይቅህ አንተ መልስልኝ። እዛ ላይ እኔ ስጠይቅህ አንተ መልስልኝ። አንተ እንደምትፈልገው አይደለም መልስልህ። አንተማ ልታመቻች ነው። በቃ እሺ መልስልሃለሁ። ና ያው ግድ የለም መልስልሃለሁ እኮ አንተ ችግር የለም። አንተ ትነግረኛለህ። አንተ በምፈልገው ትነግረኛለህ። ይኸው እመልስልሃለሁ። ያው አወጣሁልህ። በጣም ጥሩ
ተውራትንና ኢንጂልን ከጌታቸውም ወደ እናንተ የተወረደው ይላል አይደለ? አዎ አይደለ? አዎ መጽሐፉን ነው አይደለ? አዎ ተውራትና ኢንጂል ስለ መጽሐፉ ነው የሚያወራው። አዎ መጽሐፉን ነው እስከምታቆሙ ስለ ህጉ ማለት ነው። አዎ እስከምታቆሙ ወይም እስከምትሰሩባቸው ድረስ ምን ማለት ነው? በህጎቻቸው እስከምትሰሩ ድረስ የገደለ ይገደል፣ ዝሙት የሰራ ይገደል የሚለውን ህግ እስካላቆሙ ድረስ። በየት ያለው? አይ በየት ያለው? የት ያለው? በተውራትና በኢንጂል ያለው። በተውራትና በኢንጂል ያለው። አዎ ነብዩ በነበሩበት ጊዜ የነበረው ተውራትና ኢንጂል አይደለም? ነብዩ ሰለላሁ ዐለይሂ ወሰለም በነበሩበት ዘመንም ቅሪቱ አለ። ሙሉ በሙሉ ጠፋ አይባልም። እኛም አሁን ሙሉ በሙሉ ኢንጂል የለም አንልም። ምናልባት አውቀ ከሆነ ማለት ነው። የተበረዘ ኢንጂል ይገባኛል። ስለዚህ በዚያን ጊዜ ነብዩ በነበሩበት ዘመን የነበረ ተውራትና ኢንጂል ነው። አዎ ሁለቱንም፣ ከዛ በፊት ያለውንም አሁን አዎ። እዛ እንግዲህ የተበረዘው ውስጥ መጽሐፍ ነው። አዎ የተበረዘው ውስጥ ህግ አለ። ለምሳሌ የተበረዘውን መጽሐፍ አቋቁሙ ያለ ነው። አዎ የገደለ ይገደል የወረደው ራሱ አያው ቅድም ሐዲስ ላይ ያሳየው አያው ሐዲስ ላይ ያሳየው ቁጥር 43 ላይ ወደ ኋላ ተመልሰን ያሳየው ምንድነው? ስለ ረጅም ነው ያመጣው። ስለ ረጅም ታውቃለህ? ስለ የዝሙት የሰራን ስለ መግደል ነው። ሰበበ ኑዙሉ በራሱ ገባኝ። አይ የተበረዘውን ካልተበረዘው በምንድን ነው የሚያውቁት? ረጅም ነው ጠየቋቸው። ከዛ እንደዚህ ነው አንሽዱ ከቢላ በአላህ ጠይቀሃለሁ። አንሽዱ ከአላህ ወንዘለ ይህን መጽሐፍ አላህ እንደዚህ አድርጎ ነው ያወረደው። በእውነት ዝሙት የሰራን በእናንተ ህግ እንደዚህ ነው ፍርድ የሚሰጠው ብሎ ሲሏቸው አይ አይደለም፣ እንደዚህ አይደለም፣ ዝሙት ያደረገ ይገደል ብሎ ነው ያስቀመጠው። ተግባባን? ገባኝ። በመጽሐፋቸው የተበረዘውን ካልተበረዘው በምን ይለያሉ እነሱ? ስለ ህግ ብቻ ነው የሚያወራው ወዳጅ። ህጉን እኮ ጠየቋቸው እዛ ጋር እኮ አላህ Subhanahu Wa Ta'ala በቃ ባጭሩ ልንገር። ለምሳሌ እኛ ሙስሊሞች ለምሳሌ ህግ የሚባለው ነገር የነብዩ ቁርአን መጥቷል እንደምታውቀው። የመጣው ደግሞ ሙሰዲቀን ሊማ በይነ የደይህ ነው ያለው። ከተውራት በፊት የነበረውን አረጋጋጭ ሲሆን ነው የመጣው ቁርአኑ በራሱ። ቁርአን የመጣው ሙሰዲቀን ሊማ ከዛ በፊት የነበረውን መጽሐፍ አረጋጋጭ ሆኖ ነው የመጣው። ስለዚህ ዝሙት የሰራ እንደሚገደል አላህ ተናግሮ ነበር። በቁርአን ላይ ምን ብሎ ተናግሯል? ነፍስ በነፍስ ትገደላለች ብለን ጽፈን ነበር አለ። አይን በአይን ተብሎ ተጽፏል አለ። ጆሮን በጆሮ እጅን በእጅ ተግባባን። ሰው ነፍስን በነፍስ ተብሎ ተጽፎ ነበር ብሎ አላህ ነግሮናል። የት ላይ? ተውራት ላይ መጽሐፉ ላይ ተጽፎ ነበር ተብሎ ተነግሮ ነበር። ለዛ ነው ነብያችን ሰለላሁ ዐለይሂ ወሰለም ምን ብለው ጠየቁ? አንሹዱ ከቢላ በአላህ ይሁንብኝ በአላህ ጠይቀሃለሁ፣ ለመሆኑ በእናንተ ህግ እንደዚህ ተብሎ ነበር እንዴ ተጻፈው ብለው የጠየቁት ለዛ ነው። ከዛ በኋላ ምን አሉ እነዛ ሲጠይቋቸው በአላህ ባትጠይቀኝ ኖሮ ዛሬ እውነቱን አልነግርህም ነበር፣ በአላህ ስለጠየቀኝ ነው የነገርኩህ አላቸው። ስለዚህ በእውነትም ይገደል ነበረ። አዎ ከዛ ነው ያው አንዘልናሁ ቢተስዲቅ ማ ቀብለሁ ሚን ኪታቢላሂ አለቲ አንዘለሃ ኢላ አንቢያኢሂ። ተመልከት ምን እንደሚል ያው እዚህ ጋር ምን ይላል? ተመልከት ምን እንደሚል የቁሉ ብሎም ይላል አለ። ይሄ አሁን ሙሰዲቀን ሊማ በይነ የደይሂ ሚነል ኪታብ ከበፊቱ የነበረው መጽሐፍ አረጋጋጭ ሲሆን ይሄ መጽሐፍ የወረደው ለምንድን ነው? እንዴት ነው የተባለው ሲባል አንዘልናሁ አወረድነው ቢማን ነው አንዘልናሁ ቢተስዲቅ አረጋጋጭ ሲሆን ማ ቀብለሁ ከሱ በፊት የነበረውን መጽሐፍ ሚን ኪታቢላህ የአላህን መጽሐፍ ተውራትን አረጋጋጭ ሲሆን ቁርአንን አወረደው። አለቲ አንዘለሃ ኢላ አንቢያኢሂ በነቢያቱ ላይ ያወረደውን ማለት ነው። ተግባባን? ወሙሃይሚነን ዐለይሂ እንዳውም አራሚና የበላይ ተቆጣጣሪ አድርጎ ነው ያወረደው። ወአንዘልና አልኪታብ አለዚ አንዘልናሁ ኢለይከ ያ ሙሐመድ። እንግዲያውስ አንተ ሙሐመድ ሆይ ሙሰዲቀን ሊልኪታብ ማን ነው ቀብለክ ከአንተ በፊት የወረደውን መጽሐፍ አረጋጋጭ ሲሆን ነው ይህ መጽሐፍ ተግባባን የወረደው ማለት ነው። ወሸሂደን ዐለይሃ አነሃ ሐቁን ሚን ዐንዲላህ ከአላህ ዘንድ የሆነ ነው። ተግባባን? ይህ መጽሐፍ ሲወርድ ራሱ የወረደው መጀመሪያ ማለት ነው። ስለዚህ ታዲያ ለምንድን ነው ይህንን መጽሐፍ እስካላቆማችሁ ተውራትና ኢንጂልን እስካላቆማችሁ ድረስ ለምንድን ነው ይህን ያለው ከተባለ፣ አዎ አላህ አይንም በአይን
ጆሮን በጆሮ እግርን በእግር ቁስልን በቁስል ብለን ጽፈናል ብሎ ተናግሮ ነበር። የት? ተውራት ላይ ማለት ነው። ተውራት ላይ ጽፎ ነበር አላህ። ስለዚህ ጠየቋቸውም፣ ተግባባን። ይሄንን እስካላቆሙ ድረስ በአላህ ህግ ላይ ተውራትና ኢንጂልን በእርግጥም ተከተልን አትበሉ አላቸው። ተግባባን። ያ ነው ያለው ነገር። አሁንም ግልጽ ካልሆነ ደግምልህ ይችላል። ኢንጂልን አሁን ምንድነው? ኢንጂል ስለ ህግ ስለ መግደል ነው፣ ስለ ዚና ነው። ኢንጂልንም አሉ ክርስቲያኖችም አሉ አይደለ? አዎ ኢንጂል እኮ የክርስቲያኑ መጽሐፍ ላይም እንደዛ ነው የሚለው። አዎ የተበረዘ መጽሐፍ ነው እንጂ አሁን ያለው ህግ እኮ አልተሻረም ወዳጄ። ህግ የተሻረ ህግ ምን ይላል? የተሻረ ህግ አንድ መንገድ ዝሙት የሰራውን ግደሉ ነው የሚለው። አዎ የእናንተ መጽሐፍ ገባኝ። አረጋጋጩ አይ በእነሱም በዝሙት ምክንያት በዝሙት እስቲ አንድ ስጠኝ አትግደሉ የሚል አንድ ስጠኝ ከእናንተ ኢንጂል አንድ ስጠኝ ከክርስቲያን መጽሐፍ አንድ ጥቅስ ስጠኝ። አንድ ጥቅስ አትግደሉ የሚል አንድ ጥቅስ ስጠኝ። ዝሙት የሰራውን ግደሉት የሚል የለም ጭራሽ። አትግደሉ የሚል አንድ መጽሐፍ ኧረ የለም ጭራሽ። አንድ ጥቅስ ብቻ ይበቃል። ግደሉ የሚል የለም። በቃ እኮ አንድ ጥቅስ ስጠኝ እኮ ነው የምልህ። አትግደሉ የሚል አንድ ጥቅስ እንዴት ይሄ ኔጌቲቭ ነው እንዴ? ግደሉ የሚል የለም ጭራሽ። ኢየሱስ እኔ ህግን ለመፈጸም እንጂ ግደሉ የሚባል ነገር ጭራሽ ልሽር አልመጣሁምና ብሏል አላለም? ኢየሱስ ህግን ሊፈጽም እንጂ ሊሽር እንዳልመጣ ተናገረ። እስቲ ካለ አሳዩ፣ የምትተማመኑበት አንድ ጥቅስ ካለ። ዝሙት የሰራውን ግደል የሚል አለ ኢብሮ? ኢየሱስ መጀመሪያ የነበረውን ህግ ሊሽር ነው የመጣው ወይስ ሊፈጽም ነው የመጣው? ኢየሱስ መጀመሪያ የነበረውን ህግ ሊፈጽም ነው ሊሽር ነው የመጣው? ፖይንት እሱን አይደለም የምልህ፣ እሱን አይደለም እኮ እሱን ነው እየጠየኩት ያለው። አዎ ዝሙት የሰራውን ግደሉ የሚል አለ ወይ? አዎ አለ፣ በተዘዋዋሪ አለ። አሳይ። አዎ ኢየሱስ እኔ ህግና ነቢያትን ሳይሆን በፈጽም ነው የመጣሁት ብሏል። በቃ ስለዚህ አንተ ደግሞ አለ ካልክ ደግሞ ውስጠኝሽ እስቲ አንድ የተገደለ አሳይ። ማን ያልተገደለ? እስቲ አንድ ለምሳሌ እስቲ አንድ ያልተገደለ። በጣም ጥሩ። እሺ አንደኛ ቆሮንቶስ ምዕራፍ 5 ላይ ታስታውሳለህ አይደለ? ያለች እንደውም በአህዛብ ዘንድ እንኳን ያልተሰማ አንደኛ ቆሮንቶስ ምዕራፍ 5 ላይ አውጣው። ምን ይላል? ስለ ኢየሱስ ህግ ነው። ከወንጌል ነው የምታመጣለው ወዳጅ፣ ከወንጌል ያው አይ ማለት ታሪኩን ታውቀዋለህ ብዬ ነው እኮ። ከወንጌል አምጣ። ከወንጌል ክርስቲያኖች አይደል እንዴ? ወንጌል ነው የምናወራው። ስለ መልእክት አይደለም የማወራው ወዳጅ። እኔ ስለ መልእክት አይደለም የማወራው። ስለ ወንጌል ነው። ክርስቲያኖች አይደለም እንዴ ያልከው? ኢንጂል ነው የሚለው አላ ቁርአን ላይ እንዴ? መልእክት እኮ አይደለም የሚለው መልእክት ኢንጂል ነው እያለ የሚያወራው መጽሐፍ መልእክት ነው የምልህ። አንድ ጥቅስ አምጣ። አንድ ጥቅስ እኮ እያስተላለፈ ያለ እንዴ የክርስቲያኖች ሐሳብ አይደለም እንዴ? አምጣ አንድ ጥቅስ። ስለ ኢንጂል ነው ስለ ኢንጂል ነው የሚያወራው። ስለ ኢንጂል አምጣ። ኢንጂል ስለ ወንጌል ከአራት ወንጌል አንድም ቦታ ግደሉ የሚል የለም ጭራሽ። ከአራት ወንጌል ከአራት ወንጌል አምጣ። እሺ ለመገደል መጥቶ ያልተገደለ ሰው አምጣ። እሺ ብሮ የለም ጭራሽ እኮ ነው እያልኩ ያለው። ስለምታውቀው ምን እንደማመጣብህ ስለምታውቀው ነው። መረጃ አዘጋጅቼ እየጠበቅኩ ነበር ጉድ ልሰራ። ኧረ አምጣ፣ ችግር የለም ግን አታመጣውም። ያንን ጥቅስ እንደማታመጣውና ሌላ መዘዝ ይዞብህ እንደሚመጣ ስለምታውቅ ነው። ምን መሰለህ? እሺ ላሳያችሁ። አንተ አላሳየህ፣ ምን ላሳይ? በዚህ የለም ዮሐንስ ወንጌል ምዕራፍ 8 ላይ ያለውን ጥቅስ ላሳያችሁ። መዘዝ ስለሚያመጣበት የተወውን ጥቅስ ማለት ነው። እሺ ላሳያችሁ። በዚህ አጋጣሚ መዘዝ ስለሚመጣ የተተወ ጥቅስ አለ። የዮሐንስ ወንጌል ምዕራፍ 8 እኔ ራሴ መረጃ ነው። አንተ የተወከውን እምቢ ያልከውን ጥቅስ ማለት ነው። ከእናንተ መካከል ኃጢአት የሌለባት ይውገራት የተባለችዋ ሴት አለች። አሁን የእሷ ሴት ታሪክ ራሱ የተጨመረ ውሸት ነው። አየኸው? ሳይናቲከስ ላይ የለም። በጣም ነው ማዝነው፣ ይቅርታ አድርግልኝ። ከ12 ነው የሚጀምረው። ኮዴክስ ሳይናቲከስ ላይ የለም። የተጨመረ ጭማሪ ሌላ ቶፒክ የለም። ሌላ ቦታ የለም እኮ ውሸት ስለሆነ እኮ የለም። ውሸት ለምንድን ነው ክርስቲያኖች የጨመሩት? ይሄን እኮ ላጋለጥ እኮ ነው። ታሪኩን ላጋለጥ ነው። አንድ ጊዜ ቆይ፣ አንዴ የለም። የተመለከተ ቶፒክ ወጣ። ምንም ያው ያልጠየቅነውም ፖይንት ነው። አልወጣሁም ወላሂ የትም አልሄድኩም። እሺ እሺ ከባይብል ውስጥ አንዲት ሴት የትም አልሄድም ትላለህ? የትም አልሄድኩም። ስለ ህግ ነው እያወራን ያለነው። እስቲ ባይብል ውስጥ በወንጌል መጽሐፍ ላይ ወገሩ የሚል ዝሙት ሰርቶ ባይብል ውስጥ ዝሙት ሰርቶ ያልተገደለ ሰው ስጠኝ። ባይብል ዝሙት ሰርቶ ያልተገደለ ሰው ስጠኝ።
አንድ ሰው ይበቃኛል። አንድ ሰው ይኸውልህ አንድ ሰው ይበቃኛል። ወንጌላት ላይ ነው። አዎ አዎ አዎ። ወንጌላት ላይ ነው ወይስ የክርስትና እምነት ላይ? አዎ ወንጌል ቁርአኑ የሚያወራው ስለ ወንጌል ነው ወዳጅ። ያው እኛ ማለት ነው በምን አግባብ ዝሙት የሰራን ሰው ወግረን እንገለዋለን? በምን አግባብ? የትኛው ህግ ነው የሚያዘን? ኦኬ በጣም ጥሩ። እንድንወግር የሙሴ ህግ ስለዚህ የሙሴ ህግ አዎ የሙሴ ህግ አዎ ያ የሙሴ ህግ ነው። በአዲሱ ኪዳን ላይ ይሄ ህግ አይሰራም። ብዙ ህጎች ቀርተዋል። እና ምን አለ መሰለ የኪዳን ህግ መላልሰውም በጠየቁት ጊዜ ያው ህጉን ላሳይ። መላልሰውም በጠየቁት ጊዜ ተመልከተው በቃ ቀና ብሎ ቶፒኩን እየቀየርከው የተነሳንበት ፖይንት ተረጋጋ። ኧረ ቆይ አንዴ ከእናንተ ኃጢአት የሌለባት አስቀድሞ በድንጋይ ይውገራት የተባለው ምን ስለሚደረግ ነበር የሚወገረው? አንድ ሰው ምን ስለሚደረግ ነበረ? ሚውት አታርጉት ሰው ነሽ። ሚውት አታርጉት። በብሉይ ኪዳን ዝሙት የሰራ ስለሚወገር በምንድን ነው የሚወገረው? በብሉይ ኪዳን ዝሙት የሰራ ሰው ስለሚወገር። በብሉይ ኪዳን ህግ ስላለ በምን ይወገራል? በብሉይ ኪዳን ህግ በምንድን ነው የሚወገረው? በድንጋይ ነው እኮ በድንጋይ ይወገራል። ኦኬ መውገሪያው ነው እንትን በድንጋይ ጥሩ እሺ። ይሄንን ህግ ኢየሱስ የሻረበት ቦታ አንድ ቦታ ትሰጠኛለህ? አንድ ቦታ ይሄን ህግ አንድ ቦታ ትሰጠኛለህ? አትውገሩ ብሎ ይሄ ህግ የተሻረበት አንድ ህግን ሁሉ ፈጸመ እሱ ከወንጌል ላይ አንድ ሲንግል ጥቅስ ስጠኝ። ከወንጌል ላይ አንድ ሲንግል የሆነ ጥቅስ ግደሉ የሚል እንዴ? ቆይ አይደለም። ይሄው ይወገር ነበር። እኛ የአዲሱ ኪዳን መልሱን ተከታዮች ነን ወይስ የብሉይ ኪዳን? አዲሱ ኪዳን ላይ የተሻረበት ብሉይ ኪዳንና አዲሱ ኪዳን ላይ የተሻረበትን አምጣ። በአዲሱ ኪዳን ነው። አዲሱ ኪዳን ላይ የተሻረበትን አምጣው። የተሻረውን አምጣው። የሻረበትን የለም። የታዘዘ የለም ጭራሽ እኮ ነው የምልህ። የታዘዘ አያችሁ፣ በቃ መልስ የለውም። የተሻረበት ቦታ ኪዳን አልታዘዘም እያልኩ የተሻረበት ልኝ እኔ ህግ ልፈጽም እንጂ ልሽር አልመጣሁምና አለ። ስለዚህ መልካም ጊዜ ይሁንልህ። ምን ማለት ነው? ሰዓት ሄደብኝ። አህመድ ቤት ክፈት። አህመድ ምን ማለት ነው? ልፈጽም ማለት አንዴ ተረጋጋ። አንዴ አባቴ ደርሳለብኝ። እሺ አህመድ አለ። ሰላም አለይኩም አህመድ። እቤት ክፈት፣ ቶሎ በል። እቤት ክፈት። ደርስ ልሄድ ነው። እሺ ይቅርታ